ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? የጌታ ሰላም ይብዛላችሁ። ስለ ታናሹ ቀንድ ዛሬ እንመለከታለን። ያቺ ታናሹ ቀንድ ጸረ ክርስቶስ የሚል ሐሳብ አለው ነው አይደለም? እሱን ከእግዚአብሔር ቃል እንመረምራለን። ከዚህ ከዳንኤል መልእክት ላይ ነው። ምዕራፍ 8ን እናያለን። በምዕራፍ 8 ላይ እንግዲህ እንደምታዩት ከ1 እስከ 14 ላይ የምታዩት በታሪክ ውስጥ የተፈጸመ ትንቢት ነው። በኋላ እመጣላችኋለሁ ምን ማለቴ እንደሆነ። ከ15 እስከ 27 ደግሞ ሊፈጸም ያለ ትንቢት ነው። ከ1 እስከ 14 በታሪክ ውስጥ የተፈጸመ ትንቢት ነው። ሀፕን አድርጓል በታሪክ ውስጥ። ከ15 እስከ 27 ደግሞ ሊፈጸም ያለ ትንቢት ነው። ይህንን ትምህርት ማወቃችን የሚጠቅመን ምንድን ነው? ሐለፋውያን ወይንም ኢየሱስ ክርስቶስ በ70 ዓመተ ምህረት መጥቷል፣ ከአሁን በኋላ ኢየሱስ አይመጣም እያሉ የሚያስተምሩት አስተማሪዎች ከዚህ ትምህርት ተነስተው ነው ኢየሱስ አይመጣም የሚሉት። ወይንም መጨረሻው ሆኗል፣ ያለ ፍጻሜ ሆኗል፣ ከአሁን በኋላ እንደዚህ የሚባል ነገር የለም፣ ኢየሱስ ከሰማይ ቀዶ አይመጣም፣ እንደዚህ የሚባል ነገር የለም ብለው የሚቀልዱብን ማለት ነው። ሐለፋውያን ይባላሉ። እና ከ1 እስከ 14 ላይ እንግዲህ በታሪክ ውስጥ የተፈጸመውን ትንቢት አይተው ይኸው ተፈጽሟል እኮ ብለው ይላሉ። ከ15 እስከ 27 ያለው ግን የሚያሳየን ገና ሊመጣ ያለውን ትንቢት ነው። በምዕራፍ 7 እና 8 መካከል እንድታውቁት ያህል አንድ ኢንፎርሜሽን ሰጣችኋለሁ። የ2 ዓመት ልዩነት አለ። እዚሁ በቃሉ ላይ ዳንኤል ምን ብሎ ይናገራል? ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ፣ በራእይም አየው እያለ ይቀጥልና በመቼ ብልጣሶር በነገሰ በ3ኛው ዓመት የመጀመሪያውን ራእይ ከተገለጠለት በኋላ በ3ኛው ዓመት ማለት በመካከላቸው የ2 ዓመት ጋፕ አለ። ስለዚህ በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሥ ብልጣሶር በነገሰ በ3ኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ ብሎ 8:1 ላይ የሚነግረን ምንድን ነው? በመካከላቸው በመጀመሪያው ራእይና በሁለተኛው ራእይ መካከል ወይንም ህልም በሉት፣ ህልም አይደለም ግን አውት ኦፍ ቦዲ ኤክስፒሪየንስ ያለው ራእይ ነው የምትመለከቱት። በተለይ ምዕራፍ 7 በ552 አካባቢ የታየ ራእይ ሲሆን ምዕራፍ 8 ደግሞ በ554 የታየ ህልም ነው። ለዚህ የ2 ዓመት ጋፕ ትመለከታላችሁ። ለዚህ ይህንን ከየት አመጣሁ ብትሉ ብልጣሶር የነገሰበት 3ኛው ዓመት ይላል። ስለዚህ ሂስቶሪካል ቡክስ አሉ፣ ታሪካዊ መጽሐፍት ደግሞ እነዛን ዘመናቶች ሸንሽነው ይናገራሉ። ኤቭሪ ዲቴይል ይናገራሉ። ለዚህ መጽሐፍ ቅዱስ እውነተኛ መጽሐፍ እንደሆነ የምታውቁት አንዱ በታሪክ ውስጥ እንኳን ምስክር አለው። መጽሐፍ ቅዱስ ላይ ያለውን ነገር የሚመሰክሩ ሂስቶሪያንስ አሉ፣ ይናገራሉ። ብዙ ጊዜ የምጠቅሰው ሰው አለ፣ ጆሲፈስ የሚባለው ሰው ስለ ኢየሱስ ክርስቲያን አይደለም፣ ግን ስለ ኢየሱስ ክርስቶስ ተናግሯል። ምን ብሎ ይናገራል? ኢየሱስ ክርስቶስ የሹዋ የሚባል በገሊላ መንደሮች ውስጥ ያለ አንድ አስገራሚ መምህር አለ። ተከታዮቹ እንደዚህ ይሉታል፣ ተቃዋሚዎቹ እንደዚህ ይሉታል፣ ሲናገር እንደዚህ ነው፣ ድምፁ እንደዚህ ነው እያለ በጣም ብዙ ስለ ኢየሱስ ተናግሯል። ግን የኢየሱስ ደቀ መዝሙር አልነበረም፣ ሂስቶሪያን ነው። ሮማውያን ከፍለውት የሚናገር ታሪክ ዘጋቢ ነው። እንግዲህ ዳንኤል ይህንን ህልም የተመለከተው በመንፈስ ተወስዶ ነው። ስለዚህ ምን ይላል? ቁጥር 2ን ተመልከቱ። በራእዩም አየው፣ ባየው ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበር። በራእዩም አየው፣ በኡባል ወንዝ አጠገብ ነበር። የተመለከተው ራእይ ምንድን ነው? የት ነበርኩ ይላል? በሱሳ ግንብ ነበርኩ፣ በኤላም አውራጃ ነበርኩኝ፣ በኡባል ወንዝ አጠገብ ነበርኩኝ። እንግዲህ ስፔሲፊክ የሆነ ቦታ ነው የሚናገረው። በኤላም አውራጃ፣ በሱሳ ግንብ፣ በኡባል ወንዝ። ምን ማለት ነው? በካናዳ ነበርኩኝ፣ በብሪቲሽ ኮሎምቢያ ነበርኩኝ፣ እንደገና ደግሞ በኒው ዌስት ነበርኩኝ ብሎ ስፔሲፊክ የሆነ ቦታዎችን ነው እየተናገረ የሚናገረው። እዛ እያለው ምን ተመለከትኩኝ ይላል? ራእይ አየሁኝ ይላል። ምናልባት ቪዥዋል ሰዎች ካላችሁ በማየት የምትማሩ ሰዎች ካላችሁ ዳንኤል 8 ላይ የምትመለከቱ እንግዲህ እንደዚህ በወንዙ ዳር ሆኖ እያለ ዳንኤል ህልምን ይመለከታል ወይንም ራእይን ይመለከታል እና በመግቢያው ላይ የምትመለከቱት ይሄንን ነው። ስለዚህ የተመለከተው በኤላም በሱሳ ግንብ ሆኖ ነው የተመለከተው። ሱሳ የሜዶንና የፋርስ ግዛት ነበረ እና ዳንኤል ምን ይላል? አይኖቼን አንስቼ ያየው እነሆ 2 ቀንዶች የነበሩት አንድ አውራ በግ ነበረ። ወደ ኋላ ልመልሳችሁና የቀደመውን ስዕል ለማሳየት ልሞክር። 2 ቀንዶች ያሉት አንድ አውራ በግ ነበረ። ይሄ አውራ በግ የሚለው ሞር በግ አይደለም፣ ራም ነው የሚለው እንግሊዘኛው ላይ እና ራም ደግሞ ከፍ ያለ ነው፣ በግም አይደለም፣ ሂውጅ የሆነ እንስሳ ነው እና
ሁለት ቀንዶች ነበሩት። አንድ አውራ በግ በወንዙ ፊት ቆሞ ነበረ። በሁለቱም አካባቢ ሆኖ ምን ያደርግ ነበረ? ሁለቱም ቀንዶች ከፍ ከፍ ያሉ ነበሩ። አንዱ ግን ከሁለተኛው ከፍ ያለ ነበረ። ያ ማለት ሁለት ቀንድ አለው። አንዱ ቀንድ ግን በጣም ትልቅ ነው፣ አንደኛው አጠር ያለ ነው። ስለዚህ ታላቁ ወደ ኋላ ወጥቶ ነበር ማለት ረጅሙ ቀንድ ወደ ኋላው ሄዶ ነበር፣ ረጅም ነበር ማለት ነው። ከአውራውም በግ ወደ ምዕራብ፣ አውራውም በግ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በቀንዱ ሲጎስም አየሁት። ስለዚህ ምንድነው የሚያደርገው? ይጎስማል። ለዳንኤል እግዚአብሔር ኮሚኒኬት እያደረገ ያለው በራእይ ነው። ትርጉም አለው ለዳንኤል። አውራው በግ ሁለት ቀንዶች ነው ያለው። እንደገና ይጎስማል። በግ ሲጎስም ጠብ ነው ወይንም ደግሞ ቴሪቶሪያል ነው። ቴሪቶሪውን እያሰፋ ነው ማለት ነው። ስለዚህ በቀንዱ እየጎሰመ እያለ አራዊት ይቋቋሙ ዘንድ አልቻሉም ይላል። ከእጁም የሚያድን አልነበረም፣ እንደ ፈቃዱም አደረገ፣ ራሱን በጣም ትልቅ አደረገ ይለናል መጽሐፍ ቅዱስ። እና አውራው በግ ምን እንደሆነ ላሳያችሁ እፈልጋለሁ። አውራ በግ እንግዲህ ቅድም እንዳልኳችሁ ሁለት ረጅም ቀንዶች ነበሩት። መጽሐፍ ቅዱስ ሲነግረን ይሄ አውራ በግ ፋርስና ሜዶን እንደሆነ እንረዳለን። ስለዚህ ፋርስና ሜዶን ጣምራ መንግስታቶች ናቸው። ሁለት መሪዎች አሉ። ካለፉት ትምህርቶች ከተረዳችሁ ቂሮስ እና ዳሪዮስ ነበሩ። ስለዚህ ዳሪዮስ በ2 ዓመቱ ሞተ። 2 ዓመት ከነገሰ በኋላ ሞተ። ቂሮስ መግዛቱን ቀጠለ። ስለዚህ አንደኛው ቀንድ ከሌላው ይረዝማል የተባለው ቂሮስን ለማሳየት ነው። አንዱ ቀንድ ረጅምነቱ፣ አንዱ ቀንድ ደግሞ ፍሪዝማ መቆሙ አለማደጉ። ስለዚህ የፋርስ ከሜዶን ይልቅ መበርታትን ከዚህ በፊትም አይተናል። ያቺ ድብ የምትመስለው አውሬ በአፏ 3 አጥንቶችን ይዛ አንድ እግሯ እንደዚህ ገድድ ብላ ቆማ ነበረ። ስለዚህ ፋርስ ከሜዶን ይልቅ የበረታ እንደሆነ ለማሳየት ይህንን ያመለክታል። አንዱ ቀንድ ከሌላው እንደሚረዝም በአንድ እግር በኩል ብቻ መቆም። ስለዚህ ይሄ የሚያሳየው እግዚአብሔር በእንስሶች ይናገራል፣ በምልክቶች ይናገራል። አንዳንድ ጊዜ ራእይን በትክክል ካልፈታ ነው አደጋ ይሆናል። አንዳንድ ጊዜ የሀገራችን ህልም አፈታት ራሱ የሚያስቅ ነው። አንድ ሰው ጠግቦ ካደረ ኧረ ሞት መጥፎ ነው ይባላል። ሲያለቅስ ካደረ ደስታ ነው ይባላል። ይሄ ተረታዊ አፈታት፣ ዝም ብሎ አላደለም መጽሐፍ ቅዱሳዊ ያልሆነ አፈታት። ያንን ህልም አይታችሁ ለመፍታት በዚህ ዘመን በተለይ መንፈስ ቅዱስ በውስጣችን ስላለ ህልም ብታዩ፣ ራእይ ብታዩ ኢንተርፕሬቴሽኑን ከጌታ መቀበል ብቻ ነው። በጣም ቀላል ነው። ወደ እግዚአብሔር ቃል መምጣት ነው። በእግዚአብሔር ቃል የተጻፈው መመልከትና በእግዚአብሔር ቃል ያለው መፍታት ነው። ሌላው ደግሞ ህልም ሁሉ አይፈታም። ህልም ሁሉ ደግሞ ከእግዚአብሔር አይደለም። ስለዚህ እግዚአብሔር በመንፈስ ቅዱስ ይመራናል። በህልም ሊናገር ይችላል፣ በራእይ ሊናገር ይችላል፣ በተለያየ ጸጋ ስጦታዎች ሊናገር ይችላል። እግዚአብሔር ግን አተረጓጎማችን በጣም ወሳኝነት አለው። ለዚህ ዳንኤል የተመለከተው ነገር ድብ የምትመስለው እንስሳ፣ እንደገና ደግሞ አሁን ያያችሁት ይሄ አሁን ያሳየዋችሁ ይሄ አውራ በግ የሚለው ወይንም ደግሞ ራም የሚባለው እንስሳ ቀንድ አለው። ቀንዱ አንደኛው ይረዝማል። የሚናገረው ስለ ፋርስ መንግስት ነው ባጭሩ። ስለዚህ ሲጎስም አየሁት የሚለው ጦርነትን ተዋጋ። በጦርነት ፋርስን አሸነፈ፣ ሜዶንን አሸነፈ፣ ግብፅን አሸነፈ፣ ባቢሎንን አሸነፈ፣ ሊዳን ወረሰ። 3ቱ የጎድን አጥንቶች እንግዲህ የሚያሳዩት ይህንን ነው። አራዊት አልቻሉትም፣ ወይም መንግስታት አልቻሉትም። ድል እየነሳ ሄደ። በ127 አገሮች ላይ ከህንድ እስከ ኢትዮጵያ ድረስ መንግስቱ ሰፋ። ዳንኤል ይህንን ሄዶ የት ነው ያየው? በሱሳ ግንብ ነው። በሱሳ ግንብ መጽሐፈ አስቴርን ታስታውሳላችሁ። የነ መርዶክዮስ ታሪክ ያለበት እዛ ሄዶ ነው በመንፈስ የሚመለከተው። ስለዚህ እግዚአብሔር አንዳንድ ጊዜ ለሰዎች ሊናገራቸው ሲፈልግ ካሉበት ኢንቫይሮንመንት ውስጥ በመንፈስ አውጥቶ ሊናገራቸው ይችላል። ወስዶ ኢትዮጵያን እያዞረ የሚያሳያቸው ሰዎች ሊኖሩ ይችላሉ ከካናዳ፣ ወይንም ደግሞ አንዳንድ ጊዜ በሌላ ስፍራ ሰው ያለበትን ቦታ ላይ ባለበት ሁኔታ ላይ ሰዎችን እንድናያቸው ያደርጋል። አንድ ጊዜ ሕዝቅኤልን ምን አለው? ይህንን አካፋ ያዛለው እና ግንቡን ንደለው አለው። በመንፈስ ነው። ግንቡን በመንፈስ ይነድለዋል። ሲነድለው ግባ አለው። ሲገባ በግድግዳው ላይ የተጻፉ ጣዖታቶች አሉ። ተሰውሮ የሚሰራውን ነገር ካህናቶች ለጣዖት ሲሰግዱ ያሳየዋል። ምስጢራትን እግዚአብሔር ይገልጣል። ነገር ግን ምስጢራት ተገለጡ ማለት ምስጢር የተገለጠለትን ሰው አራግቦ አንደኛ የማረግ ጉዳይ አይደለም። ህልምና ራእዮች እስካሁን እንግዲህ ስለ ትንቢት ነው የምናጠናው። ትንቢቶች ሁሉ ስለ ኢንዲቪዥዋል ሰክሰስ፣ ስለ ኢንዲቪዥዋል እንደዚህ ትሆናል የሚል የኪስ ነገር አይደለም የሚያወራው።
የሚያወራው። ስለ ዘላለማዊ ዴስቲኒ እግዚአብሔር ይናገራል። ስለ አገር ዴስቲኒ ይናገራል እግዚአብሔር። ስለዚህ በጣም ወስደን ትንቢቱን የመንደራረግ ነው። የእንጀራና የምግብ ብቻ፣ የሆድ ብቻ፣ የሰክሰስ ብቻ፣ አሜሪካ ትሻገራለ፣ ዲቪ ይወጣልሃል የሚል የመንደር ነገር ብቻ ያደረግ ነው። ለኔሽን እግዚአብሔር መልእክት አለው። ለኢንተርናሽናል እግዚአብሔር መልእክት አለው። ለሌሎች አገሮች እነ ዮናስ ከእግዚአብሔር ጋር የተጣሉት እኮ ሎካል መልእክት ለማድረስ አይደለም። ኢንተርናሽናል መልእክት ሂድና አድርስ ሲባል እኮ ነው። እምቢ ብሎ ተነስቶ ወዴት ነው ሄደው? ወደ ተርሴስ ሊኮበልል ሄድ አይደለም፣ ወደ ነነዌ አልሄደም ብሎ። ስለዚህ ወደ ኢዮጴ የወረደ፣ ከኢዮጴ ተነስቶ በመርከብ ሄደ፣ አሳ ነባሪ ውስጥ ገባ የሚለው ታሪክ የምትመለከቱት ወደ ኢንተርናሽናል ቪዥን ነበራቸው። ለሌላ አገሮች እንኳን እውነተኛ ነቢያቶች አገር አቋራጭ ለኔሽንስ ሄዶ መልእክት ይናገራሉ። ቀድሞ ነበሩ በወንጌል ያሳደጉኝ አባቶች እንደነገሩኝም በአንዳንድ በመጽሐፎቻቸው እንዳሰፈሩት ቤተ መንግስት ድረስ ገብተው ከሌላ አገር ድረስ መጥተው በቀድሞው ለነበሩት ለንጉሱ ሊመጣ ያለውን ነገር በምድራችን ቁጭ አድርገው ስለነበሩት ወታደሮች አለባበሳቸው ምን እንደሚመስል ምን እንደሚፈጠር ለንጉሰ ነገስቱ ነግረዋቸው ነበረ ይባላል። በቃ ፈርስት ሃንድ ኢንፎርሜሽን የሰማሁት ነው ከአባቶች ከወንጌል አገልጋዮች። የት ሄዱ እነዛ ነቢያቶች? ለአገር መልእክት የሚያመጡት፣ ለነገስታት መልእክት የሚያመጡት ትንቢታችን ወርዶ የአዳራሽ ማሞቂያ የሆነው ለምንድን ነው? ስለ ህይወት የማይነገረው ሰው ስለ ኃጢአት የማይወቀሰው ለምንድን ነው? እውነት አካሄዳችን ተስተካክሎ ነው እግዚአብሔር የማይገስጸን ማለት ነው? ወይስ አሳልፈን ተሰተን ነው ዝም የተባል ነው እንጂ በላይ ይሰጣል፣ ትበላለህ፣ ትጠረምሳለህ፣ እንዴት አደርጋለህ የሚለው ብቻ ያስፈልጋል። እንደዛ አይነት መልእክቶች ለምሳሌ ሰው ከታመመበት ሊነሳ እግዚአብሔር ይፈውሳል የሚል መልእክት ይመጣል። ነገር ግን ሁል ጊዜ በቤተ ክርስቲያን ሄደን ጥሩ ብቻ ይነገራችሁ የሚለው ወንጌል ከእግዚአብሔር አይደለም። ሁል ጊዜ እግዚአብሔር ጥሩ እንድንናገር ብቻ አይልከንም። ከእግዚአብሔርም ቃል ስንመረምር ማለት ነው። ብዙ አስተማሪዎችን በኦንላይን አያቸዋለሁኝ። በፍጹም ስለ እግዚአብሔር ኢሜጅ ያላቸው ነገር በፍጹም እግዚአብሔር በጣም መልካም አምላክ ስለሆነ እግዚአብሔር በፍጹም ልጆቹን አይቀጣም የሚል ኢምፕሊኬሽን አለው። that's wrong። እግዚአብሔር አባት ነው። እግዚአብሔር ዳኛ ነው። አውርደን ይሄ ሴሌስቲያል ግራምፓ አንዳርገው በጣም ልስልስ ያለ በቃ መለኮታዊ ግራምፓ አርገነው የማይቀጣ ይህ እርምጃ የማይወስድ ጃጅ የማያረግ ኃጢአት እንደ ውሃ ሲፈስስ አመጽ በምድር ላይ እንደ ደም ሲፈስ እግዚአብሔር አባት ስለሆነ በቃ ለስላሳ ስለሆነ የማይናካ አርገን ምን ሰብከው ከሆነ አልገባንም። በጣም ያልገባን ስለ እግዚአብሔር ነገር አለ። ስለ አባታችን ትክክለኛ ኢሜጅ የለንም ማለት ነው። ወገኖች ሆይ እንግዲህ የምናገረው ነገር ምንድነው? ከህንድ እስከ ኢትዮጵያ ድረስ ሊሆን ያለውን መንግስት አስፋፍቷል። 127 ሀገሮችን ይዟል። ስለዚህ ይሄ አውራ ፍየል በጣም ገናና ሆኗል። አውራው በግ። ከዛ አውራ ፍየል ከምዕራብ በኩል ይመጣበታል። ይሄንን እየነገረን ያለው ዳንኤል ለዚህ ለአውራ በግ አውራ ፍየል ይመጣበታል። ምን ማለት ነው? ይሄኛው መንግስት በዚህኛው መንግስት ይመታል። ሌላ መንግስት ይመጣል። የሚያፈራርስ መንግስት ይመጣል። ኃይለኛ መንግስት ይመጣል እያለ ዳንኤል እየተናገረ ነው። ቁጥር 5 ላይ ሄዳችሁ ስትመለከቱ ምን ይላል? እኔም ስመለከት እነሆ ከምዕራብ ወገን ይላል። ይሄ አሁን ያላችሁበት ቦታ ላይ ሚድል ኢስት ላይ ሆናችሁ ምዕራብ ቢባል ወደ እንደምታሳዩት ቀጥታ ወደ ግሪክ ነው የምታሳዩት። ምዕራብ ስትሉ ወደ አውሮፓ ነው የምታሳዩት፣ ምዕራቡ ዓለም። ስለዚህ እኔ ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል ከምድር ሁሉ ፊት ላይ ወጣ። ከየት? ከምድር ሁሉ ፊት ላይ ምን አደረገ? ምድርንም አልነካም ይላል። ምን እየሆነ ነው? እየተንሳፈፈ ማለት ምክንያቱም ነግራችኋለሁ። ለፍየሉ በአይኖቹ መካከል አንድ ታላቅ ቀንድ አለው። ልክ ዩኒኮርን እንደሚባለው አንድ ቀንድ ነው ያለው። ሁለት ቀንድ ወዳለው በወንዝ ፊት ቆሞ ወዳየሁት አውሬ በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውን በግ ሲቀርብ አየሁት፣ እነሆ ተመረረበት። ማለት በጣም አግሬሲቭሊ ነው የመጣበት። አውራውንም በግ መታው፣ ሁለቱንም ቀንዶች ሰበረ። አውራውን በግ ሊቋቋመው ኃይል አልነበረውም። እርሱንም በምድር ላይ ጥሎ
ረገጠው። አውራውንም በግ ከእጁ ያድነው ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታ ጊዜ ታላቁ ቀንዱ ተሰበረ። ወደ አራቱም የሰማይ ነፋሳት የሚመለከቱ 4 ቀንዶች ከበታች ወጡ። አሁን ታሪኩ እየገባችሁ ነው። ስለዚህ ስለ አውራው ፍየል ስንነጋገር እንግዲህ አውራው ፍየል ምድርን አልነካም ይላል። ምድርን አልነካም። ምን አደረገ? በጣም ፈጥኖ ነው የተስፋፋው። በቃ እየተንሳፈፈ ነው የመጣው በአየር ላይ። በቃ ምንም ውጊያ በቀላሉ እያሸነፈ እየተንሳፈፈ ነው የመጣው። በጥረት አይደለም። በቃ በጣም ሰክሰስፉል እየሆነ ነው የመጣው በፍጥነት እና ቁጣና ምሬት ነበረበት፣ ተመረረበት ይላል በዚህ 2 ቀንድ ባለው በግ። ይሄ 2 ቀንድ ያለው በግ ማን ነው ብለናል? ፋርስና ሜዶን ነው ብለናል። ስለዚህ አሁን እየመጣ ያለው ከምዕራብ ወገን ማን ነው? የግሪክ መንግስት ነው። በኋላ ገብርኤል ለዳንኤል ሲተረጉምለት ያላችሁ። ስለዚህ ይሄ ግሪክ መንግስት በቀንዱ እየተመረረበት እየዘለለ የመጣው ለምንድን ነው? ፋርሶች ግሪኮችን አስመርረዋቸዋል። ፋርሶች ግሪኮችን አጎሳቅሏቸዋል። ስለዚህ በቁጣ በበቀል በንዴት ነው እየበረረበት የመጣው። ስለዚህ ከፋርስ ጋር ልዩ ጥላቻ ነው ያላቸው ፐርሺያንስ ኤንድ ግሪክስ። እና አንድ ቀንድ ብቻ ነበረው ሲል አሌክሳንደር ደ ግሬት ብርቱ ኃይለኛ ወጣት ሊደር ነበራቸው። ዛሬ ከታሪክ መዝገብ አንዳንድ ነገር ነግራቸዋል። አሌክሳንደር ደ ግሬት ማለት በጣም ችኩል የሆነ ወጣት ልጅ ነው። በጣም ችኩል የሆነ ወጣት ልጅ ነው እና ምናልባት ስዕሉን ካገኘው ላሳያችሁ ሞክራለሁ። በከፊል የዛሬው ትምህርታችን ስለ መጨረሻውም ዘመን የሚናገር ይሆናል። አሌክሳንደር ዘ ግሬት ይሄንን ይመስላል። አሌክሳንደር ይሄ ሪል ፒክቸሩ ነው፣ ግርግዳ ላይ ተስሎ ያያችሁት። ይሄ የግርግዳው ስዕል ይሄኛውን ስትመለከቱ ሪል የሆነ ስዕል ነው። ይሄኛው ደግሞ ራሱ አሌክሳንደር ዘ ግሬት በአለት ወይንም ደግሞ በማርብል ተቀርጾ የተሰራ ነው ማለት ነው። እና ስለሱ ባህሪያቶች እዚህ ብዘረዝርላችሁ የአርስቶትል ተማሪ ነበረ። አርስቶትል በዘመኑ የታወቀ ፈላስፋ ነው። ስለዚህ ምሁር ሰው ነበረ ማለት ነው። በግል ሜንተሩ ወይንም ደግሞ ቱተሩ ነበር፣ ያስተምረው ነበረ። ችኩል ሰው ነው፣ የተማረ ሰው ነው፣ ምሁር ሰው ነው፣ መልከ ቀና ነው። ተመልከቱ፣ ስዕሉን ተመልከቱ፣ መልከ ቀና ነው። ይሄውን በአካል ብታዩት መልከ ቀና ሰው ይመስላል። ቁመናው በጣም ቀጥ ያለ ጠንካራ፣ በቃ የወታደር ሰውነት ያለው ሰው ነበረ። የሚገርማችሁ በ20 ዓመቱ ነው የነገሰው። በ20 ዓመቱ ነው የነገሰው። አባቱ ኪንግ ፊሊፕስ ይባላል፣ ወይንም ደግሞ ፊልጵስዩስ በተባለችው ከተማ ስሟ የተጠራው በኪንግ ፊሊፕ ነው። ስለዚህ የኪንግ ፊሊፕ ልጅ ነው። ስለዚህ በ20 ዓመቱ አባቱ ሲሞት ነገሰ እና ቀናው እና የሄሌናውያን የጦር መሪ ሆነ እና የጦር መሪ ሆኖ ብዙ ስራዎችን መስራት ጀመረ። እየቸኮለ ይሄድ ጀመረ። እየበረረ የሚለው ይሄንን ነው። ችኮል ነው። በቃ በአገሮች ላይ እንደ ንፋስ ነው የመጣባቸው በፍጥነት። በቃ ነገር ሁሉ ተከናወነለት። 32ና 33 ዓመቱ ላይ ሲደርስ ነው ነገር የተለወጠው። በ20 ዓመቱ ነገሰ። ስለዚህ በዓለምን በአፋጣኝ ሁኔታ አሸነፈ። ጦርነት ሲያለቅስበት ይባላል። ይቅርታ፣ ጦርነት ሲያልቅበት ተቀምጦ አለቀሰ ይባላል። 32 ዓመቱ ላይ ይሄ ሰውዬ ሞተ። አሟሟቱ በወባ ነው ይባላል፣ በስካር ነው ይባላል፣ በአባላዘር በሽታ ነው ይባላል። ሶስቱም ውሸት አይደለም። ምክንያቱም ወባ ሊገለው ይችላል በእድሜው ማለት በዛ ወጣትነት ዘመኑ ላይ ስካርና አባላዘር በሽታ ሲያበዛ፣ ስለዚህ ገደለው። አሟሟቱ ፈጣን ነው። በቃ ቶሎ በበረታና ኃይለኛ በሆነ ጊዜ ይላል በቃ ቀንዱ ተሰበረ ይላል እና ፈጥኖ ነው የተሰበረበት። እና እርሱ ሲሞት ግን ልጁን ገደሉበት። እነዚህ 4 ጀነራሎች ከሱ በኋላ የሚተኩት ልጁን ገደሉበት፣ ግዛቱን ተካፈሉ። ስለዚህ ላስት ዊክ እንዳሳያችሁ ቴሪቶሪያቸውን በ4 ቦታ ከፈሉት። ላይሲማክስ የሚባለው ሰው ትሮአስንና ኤዥያ ማይነርን ወይም ትንሹን ኤዥያ ያዘ። ካሳንደር የተባለው ሰው ደግሞ መቄዶንያንና ግሪክን ያዘ። ፒቶሌማይ የሚባለው ደግሞ ግብፅን እና ደቡብን ያዘ፣ የመንን፣ እንደገና ደግሞ ሳውዲ አረቢያን አካባቢ ያሉትን ትንሽ ሀገሮች ያዘ። ሴሌውከስ የሚባለው ሰው እዚህ ላይ ነው ፎከስ እንድታደርጉልኝ የሚፈልገው። ሴሌውከስ ሲሪያንና ባቢሎንን ያዘ። ሰምታችሁ እንደሆነ ጸረ ክርስቶስ የሚመጣው ከሶሪያ ነው ይባል ነበር አንድ ሰሞን በፊት። ይሄ የመጣበት ባክግራውንድ አለው። ምክንያቱም ሴሌውከስ ሶሪያዊ ነው ማለት ሶሪያንና ባቢሎንን ገዝቷል። ከሱ ዘር የሚመጣ ሰው አለ። ዛሬ ስለሱ በደንብ እንነጋገራለን። ቁጥር 9 ላይ ተመልከቱ እና ወደ ኋላ ሄጄ ይህንን ጥቅስ ላሳያችሁ ፈልጋለሁ። ከጥቅሱ ይልቅ የምፈልገው ላሳያችሁ ይህንን ስዕል እንድታዩልኝ ፈልጋለሁ። አንቲዮከስ ኤጲፋነስ ይባላል። ባቡራችሁ አስቡት።
ትንሹ ቀንድ ተመልከቱ። አፍ አለው፣ ተናጋሪ ነው። እንደገና አይኖች አሉት። ምን ማለት ነው? እዚህ ጋር ከሆናችሁልኝ ስዕሉን ካያችሁልኝ ልውጣ፣ ሐሳባችሁ እኔ ጋር እንዲሆን። ከእነርሱም ከአንደኛው ይላል ቁጥር 9 ላይ ሄዳችሁ ተመልከቱ። ከእነርሱም ከአንደኛው አንድ ታናሽ ቀንድ ወጣ ማለት ከሴሌውከስ ዘር ሶርያንና ባቢሎንን ይገዛ ከነበረው ከግሪክ ጀነራሎች ከአንደኛው ዘር ከእነርሱ ከአንደኛው አንድ ታናሽ ቀንድ ወጣ። ወደ ደቡብ ምስራቅ ወደ መልካሚቱ ምድር እጅግ ከፍ አለ። ምን እያለ ነው? እየተስፋፋ ወደ ደቡብ ወደ እነዚህ ወደ ደቡብ ወደ ፕሎቶሜ ይገዛው የነበረው ወደ ግብፅ፣ ወደ ሳውዲ አረቢያ፣ እንደገና ወደ ቅድስቲቱ ምድር ወደ ኢየሩሳሌም አይኖቹን ጣለ። ከፍ ከፍ አለ፣ እየወረሰ መጣ። የልጅ ልጆቹ ነው እንግዲህ ተመልከቱ። እስከ ሰማይ ሰራዊት ድረስ ከፍ አለ። ከሰራዊትና ከከዋክብት አያሌዎችን ወደ ምድር ጣለ፣ ረገጣቸው። ስለማን ነው የሚናገረው ይሄ ቦታ? የሰማይ ከዋክብት ማለት መላእክቶችን እስኪጥል ድረስ እንደገና ደግሞ አያሌዎችን ወደ ምድር እስኪጥላቸውና እስኪረግጣቸው ድረስ እስከ ሰራዊት አለቃ ድረስ ራሱን ታላቅ አደረገ። አምላክ ነኝ እስከሚል ድረስ ራሱን ትልቅ አደረገ። ከእርሱም የተነሳ የዘወትሩ መስዋዕት ተሻረ። ተመልከቱ፣ ይሄ ኢየሩሳሌም ገብቶ በኢየሩሳሌም የነበረው አምልኮ ሲሻር ማለት ነው። የመቅደሱ ስፍራ ፈረሰ። ሰራዊቱም ከኃጢአት የተነሳ ከዘወትሩ መስዋዕት ጋር ተሰጠው። ምን ማለት ነው? ኢየሩሳሌምን አረክሳት፣ ቤተ መቅደሱን አረከሰ እና እየቀጠልኳ ነበር። እርሱም እውነትን ወደ ምድሩ ጣለ። ተመልከቱ፣ እውነትን ወደ ምድሩ ጣለ አደረገም፣ ተከናወነም፣ እውነትን ጣለ። ከቅዱሳኑም አንዱ ሲናገር ሰማው። መላእክት ነው ይሄ የሚናገረው። ለተናገረውም ለቅዱሳኑ ለሁለተኛው መልአክ ሁለቱ መልአክ እየተነጋገሩ ነው ዳንኤል እየሰማቸው። ስለ ዘወትሩ መስዋዕትና መቅደሱ ሰራዊቱም ይረግጡ ዘንድ ስለሚስት ስለሚያጠፋ ኃጢአት የሆነው ራእይ እስከ መቼ ይሆናል አሉ። እርሱም እስከ 2300 ማታ ጠዋት ድረስ ነው። ከዚያ በኋላ መቅደሱ ይነጻል አለኝ። አሁን እየተናገረ ያለው ተመልከቱ፣ በደንብ አስተውሉ። እየተናገረ ያለው ሲጀምር ስለ ሴሌውከስ ልጅ ስለ አንቲዮከስ ኤጲፋነስ ስለሚባል ሰው ስዕሉ እዚህ ጋር ልላችሁ ልመልስላችሁ። አንቲዮከስ ኤጲፋነስ ይሄኛው ሰው ነው። ይሄ ትክክለኛ የእሱ ምስል ነው። ከታች የምታዩት አንገቱ ጉርድ ሰው ማለት ነው። ምናልባት ይታያችሁ እንደሆነ አይዶን ነው። ልመለስ ወደኋላ አሁንም አንቲዮከስ ኤጲፋነስ ይሄ ነው። ስለዚህ አንቲዮከስ ኤጲፋነስ በቀስት ላድርግላችሁ። ይሄ ሁላችሁ ይሄ አንቲዮከስ ኤጲፋነስ ነው። ጸረ ክርስቶስ የትኛው ነው? ይሄ ቀንድ የተባለው ነው ወይስ ይሄ አንቲዮከስ ኤጲፋነስ? ይሄ በታሪክ የነበረው የሴሌውኪያስ ልጅ ነው ወይስ ይሄኛው ወደፊት የሚመጣው ነው? አንዳንድ ጊዜ ትንቢቶች ሲነገሩ ተደራርበው ሌየር ባይ ሌየር ይነገራሉ። ተመልከቱ፣ ምንድን ነው የሚለው? ወንድ ልጅ ተሰጥቶናል፣ አለቅነት በትከሻው ላይ ነው፣ ድንቅ መካር የሚል ትንቢት ታያላችሁ። ግን መጀመሪያ ስለመወለዱ ነው ወንድ ልጅ ተሰጥቶናል ብሎ ይናገራል። አለቅነት ምናምን የሚለው ግን ገና አልመጣም። ኢየሱስ ክርስቶስ እንደ አለቃ አይደለም የመጣው፣ እንደ ባሪያ ሆኖ ነው የመጣው። የሚናገረው ስለ ዘመን መጨረሻ ላይ ኢየሱስ ሚሌኒየም ላይ ስለሚሰራው ስራ ነው። ብዙ ትንቢቶች አሉ፣ ድርብ ትንቢቶች ተነባብረው ይመጡና በመጀመሪያው ምጻት የሚፈጸሙና በዳግም ምጻት የሚፈጸሙ ትንቢቶች አሉ። ስለዚህ አንቲዮከስ ኤጲፋነስ ከፊት ይመጣል፣ ከኋላው ደግሞ ልክ እንደሱ ሆኖ ልክ እሱ የሰራውን በብዙ እጥፍ የሚሰራ ሌላ አንድ ተሳዳ አንቲዮከስ ኤጲፋነስ ጨርሶታል ትንቢቱን፣ መቅደሱን አርክሶታል፣ ትንቢቱ ተፈጽሟል ይላሉ። ነው አልተፈጸመም። በኋላ ከእግዚአብሔር ቃል አሳያችኋለሁ። አንጾኪያ የምትባለዋ ከተማ በስሙ የተሰየመችው በአንቲዮከስ ነው። በዚህ ሰውዬ ነው። አንቲዮክ የሚል ስም ካያቸው በዚህ በጣም በምድር ላይ ከነበሩ ከሂትለር ኦልድ ተስተመንት የነበረ ሂትለር ማለት አንቲዮከስ ኤጲፋነስ ነው። በጣም አይሁድን የሚጠላ ሰው፣ በጣም ብዙ ሺህ አይሁዶችን የገደለ ሰው ነው አንቲዮከስ ኤጲፋነስ። ስለዚህ ክርስቲያን የተባሉት በዚች ከተማ ውስጥ
በተለይ ቅዱሳን ሐዋርያ ሥራ 11 ላይ ስትመለከቱ የመጀመሪያ ስማቸው ይወጣላቸው ክርስቲያን የተባሉት በዚህ ከተማ ነው፣ አንጾኪያ። ይሄ እንግዲህ ምን አለው ማለት ነው? ሰውየው ያለው ኢንፍሉዌንስ ነው፣ በአካባቢው ገዢ እንደነበረ። ስለዚህ ይሄ ሰውዬ ድርብ ትንቢት ይዞ የተነሳ ሰው ነው እያልኳችሁ ነው። ትንሹ ቀንድ ሆኖ መቅደሱን አረከሰ። ሁለንተናው የጸረ ክርስቶስ ጥላ የነበረ ሰው ነው። አይሁድ ኤጲፋነስ ሳይሆን ኤጲማነስ ይሉታል። ትርጉሙ ፈኒ ነው ከገባቸው። ኤጲፋነስ ማለት የሚያበራ የሚያንጸባርቅ ማለት ነው። ኤጲማነስ ማለት ደግሞ ወፈፌው ማለት ነው። እና አንቲዮክስ ኤጲፋነስ የሚለው እነሱ አንቲዮክስ ኤጲማነስ ብለው ይጠሩታል። የቃላት አባባል ነው። ስለዚህ ወፈፌው መሪ በጣም የተጠላ መሪ ነው። በጣም ክፉ፣ ከሄሮድስ የባሰ በጣም ክፉ መሪ ነው። እንደ ሂትለር አይነት ከዛ የባሰ ጨካኝ ሰው ነው። ስለዚህ ጸረ ክርስቶስ ጥላ ሆነው የኖሩ ብዙ ሰዎች ነበሩ በየዘመኑ። አንዳንድ ሀገሮች አይሁዶችን ገልፍተዋል። 6 ሚሊዮን ጁስ በአይሁዶች በጀርመኖች ጠፍተዋል በሂትለር ትእዛዝ። ስለዚህ ልክ ከዚህ ሰው የባሰ ሰው ኤጲማነስ ወፈፌ የሆነ አንቲዮክስ ኤጲፋነስ የሚባል ሰው ይነሳል። ግብፅን ታሪኩ እንደዚህ ነው። ግብፅን ለማሸነፍ ወደ ግብፅ ይሄዳል እና ወደ ደቡብ እየዘመተ እያለ ሮማውያን በሴኔት ተቀምጠው ይሄ ሰውዬ እኮ በጣም እየበረታ መጣ፣ አሁን ወደ ግብፅ እየገሰገሰ ነው እና ገና ሮማውያን አልተነሱም፣ ያን ያህል አልተስፋፉም። ግን ምን አደረጉ? በመርከብ ሆነው በዛ አካባቢ ያለውን አገር ላይም ስለነበሩ ተጠነካክረው መጡና ወደ ግብፅ እንዳይሻገር መንገድ ዘጉበት፣ ከለከሉት፣ አልቻለም። ስለዚህ በጣም ስለተበሳጨ አንቲዮክስ መንገዱን ቀይሮ ወደ ኢየሩሳሌም ይሄዳል። እንግዲህ ተመልከቱ፣ ማንን ታሸንፋለህ ቢሉት ሚስቴን አላሉ ሰውየው። እና ግብጾች በር ስለዘጉበት ወይም ደግሞ ሮማውያን በር ስለዘጉበት ግብፅን አትመታትም ብለው ስለከለከሉት መንገዱን አዝሮ ጦሩን ወደ ሰሜን አድርጎ ወደ ኢየሩሳሌም ይገሰግሳል። ስለዚህ ወደ ኢየሩሳሌም ቀጥታ እየገሰገሰ ገባ። ስለዚህ መጀመሪያ ላይ ሬዚስት አደረጉት አይሁዶቹ፣ እንዳይገባ ከለከሉት። በጣም የሚገርማችሁ ስለ አይሁዶች በደንብ አጥንቷል። ስለዚህ በሰንበት ቀን እንደማይዋጉ ስላወቀ በሰንበት ቀን ሊዋጋቸው ወሰነና በሰንበት ቀን አይሁዶች በጸሎትና በአምልኮ ላይ ባሉበት ሰዓት ላይ ወደ 40,000 አይሁዶችን እየጨፈጨፈ ወደ ኢየሩሳሌም ገባ። መጽሐፍ ቅዱስ እንደዚህ ይላል፣ ታስታውሳላችሁ? አንድ ጊዜ ኤልሳ ትኩር ብሎ ጊያዝን ተመለከተው። ሶርያዊ ጊያዝን ትኩር ብሎ አየውና አነባ፣ አለቀሰ። አንዳንድ ጊዜ የምናየው ራእይ ኢሞሽናል ሊያደርገን ይችላል። የምናየው ራእይ አይናችንን ከፍቶ እግዚአብሔር ሲያሳይ አይኑን ከፈተለት እና ትኩር ብሎ ሲመለከት ጊያዝ በሰይፍ ስለት የሚያደርገውን ነገር እዛ ጌታዬ ለምን ያነባል ብሎ ጊያዝ ኤልሳን ጠየቀው። ኤልሳ ምን ብሎ ነገረው? ሰይፍህ አለው፣ ሰይፍህ የእስራኤልን እርጉዞች ሆድ ይቀዳሉ፣ ሕፃናትን በመንገድ ላይ ይፈጠፍጣሉ፣ ብዙ ታላቅ ክፋትን ታደርጋለህ በአይሁድ ላይ በእስራኤል ላይ ብሎ ነግሮት ነበረ። በጣም የሚገርማችሁ ነገር ከብዙ ዘመን በኋላ ኤልሳ ካለፈ ከብዙ ዘመን በኋላ ኤጲፋነስ አንቲዮክስ ኤጲፋነስ በተነሳበት ዘመን ላይ የጊያዝ ሀገር ነው። ጊያዝ ሊትራሊ አልፈጸመውም፣ ግን በጊያዝ ውስጥ የተመለከተው አንቲዮክስ ኤጲፋነስን አይቶ ነው ኤልሳ ያለቀሰው፣ ክፋቱን ተመልክቶ። ወገኖች ሆይ ይሄ ወፈፌ የተባለው ኤጲማነስ ያሉት ማለት ነው። ስለዚህ ግብፅን ማሸነፍ ስላልቻለ ኢየሩሳሌምን ወሮ ወደ 40,000 አይሁዶችን ጨፈጨፈ። እርጉዝ ሴቶችን ሆዳቸውን ቀደደ። ሕፃናቶቻቸውን በአስፓልት ላይ በመንገድ ላይ ፈጠፈጣቸው። አይሁዶችን ገደለ ያለ ርኅራኄ። አንቲዮክስ ያደረጋቸውን ክፋቶች እነግራቸዋለሁ። መጀመሪያ ያደረገው ኢየሩሳሌምን ወረረ። ወደ 100,000 አይሁዶችን ጠቅላላ ገደላቸው። ከዛ 40,000 አይሁዶችን ደግሞ ባሪያ አድርጎ ሸጣቸው። የአሌክሳንደር መኮንኖች ወታደሮች በአካባቢ የሚገኙ ሴቶችን በሙሉ አይሁዶችን በሙሉ
አግቡ ተባሉ ወታደሮቹ በሙሉ። ስለዚህ የአይሁድ ሴቶችን እንዲያጎሳቁሉ ክፉ ነገር እንዲያረጉባቸው አደረገ። ከዛ የግሪክ የባዕድ አገር ባህሎች እንዲቀላቀሉ አደረገባቸው። ስለዚህ ሄሌናይዜሽን የሚባለው ፖዚቲቭ ቃል አይደለም፣ ለአይሁዶች ጥሩ አይደለም። ሄሌናይዜሽን ማለት ነው የግሪክን በባህል የበላይነት ለማድረግ ባህላችን እንደ ግሪክ አይነት የነጠረ ባህል የለም ብሎ የአይሁድን ባህል ደምስሶ የአይሁድን አማልክቶች ደምስሶ ምን ለማድረግ ነው? የግሪክን አማልክቶች በላያቸው ላይ ለማስቀመጥ ነበር። ስለዚህ የይሁዲን እምነት ህግ በቃ መለወጥ ጀመረ። እንደውም ህገ ወጥ ነው ብሎ አዋጅ አወጣ። በምትኩ ምን አደረገ? የግሪክ አማልክትን ተራ በተራ ያስተዋውቃቸው ጀመረ። ከዛ ትእዛዝ አወጣ። ሌላ ደግሞ ሰንበት እንዳይጠብቁ ሸረባቸው። ቅዳሜ እንደ ኖርማል ቀን ትሰራላችሁ አላቸው። ግርዘትን ከለከላቸው። ስለዚህ የአይሁድ ወንድ ልጆች እንዳይገረዙ ተባለ። ቶራ ማንበብ ተከለከለ። ወይንም ደግሞ ቅዱሳት መጽሐፍትን የሙሴን ህግ እንዳታነቡ ተባለ። የቻለውን ሁሉ መጽሐፍት ቅዱሳት መጽሐፍትን ሁሉ በእሳት አቃጠላቸው። እውነትም ይሄ ጸረ ክርስቶስ ነው። የጸረ ክርስቶስ መንፈስ በደንብ አድርጎ ቀድሞ በብሉይ ኪዳን የተገለጠበት ሰው ነው እና ይባስ ብሎ የኃጢአቱ ጥግ አንቲዮክስ ኤጲፋነስ ያደረገው ትልቁ የኃጢአቱ ጥግ አሳማን በእግዚአብሔር መሠዊያ ላይ አምጥቶ አረደና ሰዋ። አይሁዶችን ያን ብሎ ደግሞ አይሁዶችን ደግሞ ኑ ብሎ አላቸው፣ አሳማ ብሎ አላቸው። ታውቃላችሁ የአይሁዶች ህግ አሳማ መብላት አይቻልም፣ ክልክል ነው። የሚያመሰኳ ማመሰኳ ተብሎ በመጽሐፍ ቅዱስ ላይ ተጽፏል። ስለዚህ ለአይሁዶች አሳማ ብሉ ማለት ራስን አጥፋ እንደማለት ነው። አይሁድ እምቢ ያሉትን ያደረገው አሰቃቂ ታሪኮች አሉ። የመጀመሪያው ምላሳቸውን ይቆርጣቸዋል። ከዛ ቆዳቸውን እንዳሉ ይገፋቸዋል። በቢላዋ በጩቤያቸው በሰይፋቸው ቆዳቸውን ይገፏቸዋል። ከፊታቸው ላይ ይገፏቸዋል። ከእጃቸው ላይ አሰቃቂ አገዳደል ነው የሚገላቸው። በመጨረሻ ደግሞ ያርዳቸዋል። አንድ ታሪክ አለ ከዚህ ጋር የሚመሳሰል። 7 ልጆች ያሏት አይሁዳዊት እናት አሳማ አልበላም በማለቷ ደብድቦ አሳማ አልበላም ስላለችው በጣም አጎሳቅሎ አደማምቷታል። 7 ልጆቿም በዛ ነበሩና ከልጆቿ አንዷ ግን በድፍረት ምን አለው? what do you get out of this? በዚህ ውስጥ ምን ታገኛለህ? እኛ አሳማ ብንበላ አንተ ምን ታገኝበታለህ? ብሎ በድፍረት መልስ ሰጠው። የዛን ጊዜ ልጁን ከእናቱ ላይ ይቀበልና ምላሱን ጎትቶ በሰይፍ ይቆርጠዋል። ከዛ እጁን ይቆርጠዋል። ከዛ እግሩን ይቆርጠዋል ተራ በተራ። ከዛ ይቆራርጠውና በህይወት እያለ ከዛ የሚንተከተክ ዘይት ነበረ እንዳለ የልጁን ሰውነት በሙሉ ወስዶ በዘይት ውስጥ ከተተው። this is the spirit of the antichrist። ልጁ በዚህ ሁኔታ ሲሞት የሚፈሩ መስሎታል። ነገሩ ተገላቢጦሽ ሆነ። መቼም የእግዚአብሔር አሰራር ነው። እናትና ልጆች በሙሉ እዛ የቆሙት እኛም ለመሞት ተዘጋጅተናል፣ እንደ ልጃችን ለወንድሞቹም እንደ ወንድማችን ለመሞት የተዘጋጀንን አሉ። ስለዚህ የባሰ ቤተሰቡ ማርቲር ለመሆን ሰማዕት ለመሆን እንዲጨክን አደረገው። ተመልከቱ። ሌላው ያደረገው ነገር አንቲዮክስ ኤጲፋነስ በመቅደስ ውስጥ የዙስን ጣዖት አቆመ። ይሄ ዙስ የሚባለው አምላክ ምናልባት ሚቶሎጂ ካያችሁ በግሪክ ሚቶሎጂ አማልክት አምላክ ነው ወይንም የጁፒተር አምላክ ነው እንደዚህ የሚባል ነገር አለ እና ዙስን የማመልክ ደግሞ ግዴታ ሆነ። ላቆምኩት ምስል መስገድ አለባችሁ ቤተ መቅደስ ውስጥ። ይሄ ለእግዚአብሔር የተሰራው በወርቅ የተንቆጠቆጠው ቤተ መቅደስ ውስጥ አሳማ ተሰዋበት። በዛ ውስጥ ምስል ቆመበት። ከዛ ይባስ ብሎ በስጋ የተገለጠ አምላክ እኔ ነኝ፣ አንቲዮክስ ኤጲፋነስ የስሙን ትርጉም በኋላ አሳያቸዋለሁ። እና በዛ ጊዜ እኔ አምላክ ነኝ ብሎ በዙፋን ላይ መቀመጥ ጀመረ በቤተ መቅደስ ውስጥ። በዛ ዘመን ላይ ካህናቶች ሳይቀሩ ረክሰው ነበር። ኢያሱ የሚባል ሰው በዛ ዘመን ነበር። እንግዲህ ብዙ ኢያሱዎች አሉ፣ ኖርማል ስም ነው ኢያሱ። እና
ኢያሱ የሚባል ሰው ነበረ እና በጉቦ ሊቀ ካህን ሆነ። ከዛ ቀጥሎ ደግሞ በሆነ ግጭት ምክንያት የሱ ባሪያ የሆነ ሜናሊዮስ የሚባል ደግሞ ሌላ አይሁድ ካህን ማለት ባሪያ ነበረ፣ የኢያሱ አገልጋይ። ስለዚህ ይሄድና እሱ ደግሞ በጎን ለዚህ ለአንቲዮከስ ኤጲፋነስ ለጦርነት ብዙ ገንዘብ ስለሚያስፈልገው ብዙ ወርቅና ብር ሰጠውና በቃ እኔን ሊቀ ካህናት አድርገኛለሁ። ሊቀ ካህን አደረገው። ዋው! ተመልከቱ፣ ወደ ክህንነቱ ራሱ ሊቀ ካህን። ይሄ ሰውዬ ደግሞ ከሌዊ ዘር አይደለም፣ ምን አይደለም። ይሄ ሲሆን ወዲያው አይሁዶች ይቆጣሉ። ይሄ ረብሻ ሲነሳ ይሄ ኤጲፋነስ ምን አደረገ? ግንቡን አፈረሰ፣ መቅደሱን ወሰደ፣ አምልኮትን አስቀረ። በዚህ መካከል ኃይለኛ ሙቭመንት ተነሳ። ከዚህ ሙቭመንት አንዱ በአንቲዮከስ ትእዛዝ ሄሌናይዜሽን ስለታዘዘ ወይንም ደግሞ ሄሌናይዜሽን ማለት የግሪክን ባህል በአይሁዶች ላይ ኢምፖዝ ማድረግ፣ የአይሁዶችን እምነት ለመሻር የግሪኮችን ጣዖታት ማስገባት፣ የተለያዩ አማልክቶቻቸው እነ ዳዮኒስስ የተባሉ አማልክቶቻቸውን እነ ዳያና የተለያዩ አማልክቶቻቸውን እነ ዙስን እየጎተቱ ያመጡ ጀመር። ከተማውን ጣዖት በጣዖት አደረጉት። የተቀደሰችው ኢየሩሳሌምን አረከሷት። በዚህ መካከል ግን እግዚአብሔር ራሱን ያለ ምስክር አይተው እና አይሁዳውያን በግሪክ ስሞች መጠራት ጀመሩ። ኦሪጂናል ስማቸው መወሰድ ጀመረ። ስለዚህ አንድ ሰው ናታንኤል ከሆነ ስሙ ይለወጥና ስሙ ምናልባት አዶኖ ምናምን ፓፓናስታሲዩ ይሆናል ስሙ፣ የግሪክኛ ስም ማለት ነው። ስለዚህ አይሁዳዊ በግሪካዊ ስም መጠራት ጀመረ። ደረጃው ይለያይ እንጂ ደግሞ የግሪክ ባህል የግሪክ አለባበስ ስርዓትን መከተል ጀመሩ ቀስ ቀስ እያሉ። ስለዚህ ይሄ ሲንክሮናይዜሽን ተጀመረ። የአይሁዶችን መቀላቀል፣ በጋብቻ መቀላቀል፣ በሃይማኖት መቀላቀል፣ እግዚአብሔር ስም ከአፋቸው እንዲጠፋ ስማቸውን መቀየር፣ የተለያየ ነገሮች ማድረግ ጀመሩ። አንድ እስራኤላዊና የፖለቲካ ሰው የነበረ አንድ ምሁር አባ ኢብን የሚባል ሰው እንደዚህ ሲል በአንድ ጽሑፍ ላይ አስቀምጦታል። ሊትራሊ እንደዚህ ልበላችሁ። በ168 እና በ167 ቅድመ ዓመት ክርስቶስ ተከታታይ ዓመታት አይሁድ ተጨፈጨፉ ይላል። ቤተ መቅደሱ ተዘረፈ። የአይሁድ ሃይማኖትን መከተል ተከለከለ። መገረዝና ሰንበትን መጠበቅ በሞት የሚያስቀጡ ወንጀሎች ሆኑ ይላል። ከፍተኛው የንቀት ተግባር የተፈጸመው በታኅሳስ 167 ሲሆን በአንቲዮከስ ትእዛዝ ለዙስ መሠዊያ በቤተ መቅደስ ውስጥ ተሠራ። አይሁዳውያን ደግሞ በአይሁድ ሕግ እርኩስ የሆነው የእሪያ ሥጋ ለግሪኮች አማልክት መስዋዕት አድርጎ የማቅረብ ግዴታ ተጣለባቸው። ይሄ ሰው አባ ኢብን ምንድነው እያለ ያለው? ምንድነው? በቃ እንዳለ የግሪክ ኦቶሪቲ በኢየሩሳሌም ላይ ቁጭ አለባት። አይሁዶች በዚህ በረከሰ ቤተ መቅደስ ውስጥ በየፊናቸው ሃይማኖታዊ ስርዓታቸው ማከናወን ጀመሩ። ረክሷል ቤተ መቅደሱ፣ ሃይማኖታዊ ስርዓቶች ግን ነበሩ። ብዙ አይሁዶች ሄሌናዊነትን ተቃውመውታል። ወይ ግሪካዊ የመሆን ስታይል ወይም እንደ ሞደርኒዝም ታይቶ ነው። ይሄ ከፍ ያለው ባህል አናሳውን ባህል የመዋጥ ጉዳይ ነው። ስለዚህ ብዙ አይሁዶች ሄሌናዊነትን እንደ ዘመናዊነት ቢቀበሉትም ከዛ መካከል ቅድም እንዳልኳቸው እግዚአብሔር ራሱን ያለ ምስክር አይተውምና ሐሲዲም የሚባሉ አንዳንድ የአዲስ ሃይማኖተኞች ቡድን የሙሴን ሕግ በጥብቅ መከተል የሚያበረታቱ ሙቭመንት ተነሳ። አንቲዮከስ ኤጲፋነስ በኃይል በከፋባቸው ቁጥር እነሱ ደግሞ ከውስጥ ለውስጥ አይሁዶች የራሳቸው ሙቭመንት ጀመሩ። ሐሲዲም የሚባለው የአዲሱ እምነት አጥባቂ የሙሴን ሕግ እንከተላለን። ምክንያቱም ስደት ሲመጣ ሰዎች ጠንከር ማለት ይጀምራሉ። ስለዚህ ተራው ሕዝብ ሄሌናዊነትን የተቀበለ ይመስላል፣ ግን አይደለም። ካህናትን እየተጸየፈ መጣ። ከዚህ ይሄ በሆነበት ሰዓት ላይ ነው ከሐሲዲሞች ጋር እየወገነ መጣ። ሐሲዲሞች እየተበረታቱ መጡ። ስለዚህ በመላው ሀገሪቱ ውስጥ የሚገኙ አይሁዶች የተለያዩ የግሪኮችን ወጎችን እንዲከተሉ መስዋዕቶችን እንዲያቀርቡ ሲገደዱ፣ አንዳንዴም ደግሞ ሲገደሉ ሰማዕት ሲሆኑ እነዚህ ሐሲዲሞች ማስተማር ጀመሩ። የሙሴን ሕግ መሞት ይሻለናል፣ ጣዖት አታምልኩ በፍጹም እያሉ እንትን ይሉ ጀመረ።
ይህንን ታሪክ የምታገኙት ምናልባት አንዳንዶቻችሁ ካላችሁ የመቃባውያን አዋልድ መጽሐፍቶች አሉ። በእኛ በፕሮቴስታንት መጽሐፍ ላይ ይህን ሂስቶሪካል የሆነውን ፓርት አታገኙትም። በኦርቶዶክስ በሰማንያ አሃዱ ላይ የመቃባውያን አዋልድ መጽሐፍ አለላቸው። መጽሐፈ መቃብያን የሚል አለ፣ እዛ ላይ ታገኙታላችሁ። ስለዚህ ለሂስቶሪካል ቫልዩ አላቸው። አዋልዶች ሂስቶሪካል የሆነ ነገር ታነቡባቸዋላችሁ። ውስጣቸው ግን ብዙ ያልነጻ ነገር አለ። ከወዲሁ ላስጠንቅቃችሁ፣ ፓስተር አስፋው ያነበዋልና አንቡ ብሎታል እንዳትሉ አላልኩም። ግን የመቃብያን አዋልድ ታሪክ ከመጽሐፍ ከላይብራሪዎች ውስጥ አንዱ አለኝ። ስለዚህ ያንን መጽሐፍት ላይ ሳየው እነዚህን አይነት ታሪኮች አሉ እና ምንድነው የሚባሉት እነዚህ በመካከል ያለው በብሉይ ኪዳንና በአዲስ ኪዳን መካከል ባለው ክፍተት ውስጥ ያሉትን ታሪኮች እዛ ውስጥ ታገኙታላችሁ። ስለዚህ አዋልድ መጽሐፍቶች ይህንን ነገር ይነግሩናል እና ወደ ግሪካዊነት ከመለወጥ ይልቅ ሞትን ስለመረጡ በጣም ብዙ ወንዶች፣ ብዙ ሴቶች ሰማዕት ሆነው አለፉ። የጌታ ማለት ጌታን በማምለካቸው ማለት ነው። ከነዚህ አንዱ ማታትያስ ወይንም ማቲያስ የሚባል ሰው ነበረ። አጻጻፉ ማታትያስ ነው፣ ግን መጠረጥረው ማቲያስ ይመስለኛል ስሙ እና ይቅርታ ማታትያስ በአካባቢው ውስጥ በጣም የተከበረ ትልቅ ሰው ነው። ወደ 80 ዓመት የሚሆነው ሽማግሌ ነው፣ ሽበታም ሰው ነው እና በቃ ለንጉሱ ህዝቡን ወክሎ ይናገራል፣ የተከበረ ሰው ስለሆነ እና ለራሱንም ህይወት ለማዳን እንደገና የህዝቡንም ህይወት ለማዳን ሲል የተከበረ ሰው ስለሆነ ይናገራል እና ይመጣና አንቲዮከስ ኤጲፋነስ ምን ይለዋል? መስዋዕት አቅርብ ይለዋል። አሳማ ሰዋ፣ እንደ ግሪካዊ ሆን፣ እንደ ግሪካዊ ልበስ፣ እንደ ግሪካዊ ተናገር፣ እንደ ግሪካዊ ሆንና ብሎ አግባባው እና ማታትያስ ግን ፈቃደኛ ሳይሆን እምቢ አለው። መቼም በእምነት የጠነከሩ ሰዎች ስላሉ ጥሩ ምሳሌ ይሆናል እና አቋሙን ለመለወጥ ፈቃደኛ እንዳልሆነ እምቢ ሲል ሌላ አንድ አይሁዳዊ ከሰው መካከል ብድግ አለና እኔ ያደርጋለሁ ብሎ ፈጠን ብሎ ወጣ። አሳማ ሊሰዋ መስዋዕት ሊያቀርብ ለዙስ ማለት ነው። የዛን ጊዜ ማታትያስ ሽማግሌው ይሄ ህብረተሰቡ ተወካይ ሆነው ትልቁ የሀገር ሽማግሌ ወዲያውኑ አጠገቡ ካለው ወታደር መሳሪያውን ይነጥቅና ይሄንን ሰው ይሄንን አይሁዳዊ በጩቤ እዛው በመሰዊያ ላይ ገለዋል። የዛን ጊዜ ግሪክ ወታደሮች በጣም ፈዘው ቀሩ፣ ደነገጡ። በሰከንዶች ውስጥ ማታትያስ ያ ሽማግሌ ሰው በማይታሰብ ሁኔታ አጠገቡ የነበሩትን የግሪክ ባለስልጣናቱን ብዙዎቹን ጨምሮ ይወጋቸውና ይገላቸውና ያመልጣል። ልጆቹ ከሱ ጋር አብረው ይሰደዳሉ፣ ወደ ተራሮች ይሸሻሉ እና የግሪክ ወታደሮች ገና መከላከልም ሳይጀምሩ ነው የማታትያስ 5 ልጆች ነበሩት ከመንደሪቱ ለቀው ሰፈሩን ይወጣሉ እና በዙሪያቸው የነበሩትም የመንደሩ ሰዎች በሙሉ አገዙት እንዳይገሉት እና የቀሩትን ወታደሮች ሁሉ ያዙለት፣ አምልጠው ሄዱ። ይሄ እንቅስቃሴ ወሬ ሲሰማ ብዙ የሐሲዲም ሙቭመንት የዚህ እንደ ፓርቲ ግሩፕ በሉት ይተባበሯቸው ጀመር። በቃ አሁን መቃባውያን ተነስተዋል፣ ሐሲዲሞች ተባበሯቸው እና የእያንዳንዳቸውን ታሪክ ነግራቸዋለሁ ማለት ነው። ማታትያስ እንግዲህ ለሕጉ ቀናተኛ የሆነ ሰው ነው። ከዛ ምን አለ? ድምፁን ከፍ አድርጎ ለሕጉ ቀናተኛ የሆነ ሰው ሁሉ ይከተለኝ ሲል ጮኸ እና የበቀል እርምጃ እየወሰዱ ወደ ኮረብታማ ሀገር እንደሸሹ ታሪክ ይናገራል። ከዚህ በኋላ ያለው ታሪክ ሐሲዲም ነው። ሐሲዲሞች ሕግን የሚጠብቁ ነበሩ። ምናልባት አንዳንድ ስዕሎች ካሉኝ የሐሲዲሞችን ምስሎችን ካለኝ ምስሎችን አሳያችኋለሁ። ይሄ አሌክሳንደር ዘ ግሬት የምታዩት ይሄኛው ስዕል ላይ አሌክሳንደር ዘ ግሬት በውጊያ ላይ እያለ ነው። ምናልባት ስዕሉ ላይ ትንካለን አሌክሳንደር ዘ ግሬት ይሄንን ይመስላል። እቺ ቢጫ ስዕሏ የምትመለከቷት ይሄ አሌክሳንደር ዘ ግሬት ነው። ከግርግዳው ስዕል ላይ የተወሰደው ሪል ፒክቸር ነው። ቅድም ያሳየኋችሁ 4ቱ ጀነራሎች እነዚህ ናቸው። ከዚህ በፊት አሳይቻችኋለሁ። ይሄ 4ቱ ጀነራሎች የት ቦታ እንደነበሩ ነው። ተመልከቱ። ላይሲማኪስ፣ ሰሌውከስ፣ ይሄ አንታይ ክራይስቱ ወይንም ደግሞ ይሄ ክፉ ሰው የወጣው ከዚህ ነው። አንቲዮከስ ኤጲፋነስ ከዚህ አካባቢ ነው የወጣው
እና እሱ የሰሜን ንጉሥ ሆነ። ፕቶሎሜ ደግሞ የደቡብ ንጉሥ ተብሎ በሌላ ቦታ ላይ ታያቸዋላችሁ። ይሄ ቀድመውን ለማሳየት ነው። አራቱ ዲቪዥን ምን እንደሚመስል ለማሳየት ነው። እነዚህ በሳንቲም ላይ የነበሩ መልኮቻቸውን ነው ያገኘነውና በትክክለኛ መልካቸው በምስል የተሰራው ይሄንን ይመስላል። ለማሳየት ትንሽ ያስቸግራል እናንተ። ይሄ አንቲዮከስ ያደረገው ጭፍጨፋ ነው። ተመልከቱ መሰዊያው ላይ ይሄ ስዕል ብዙ ቦታ ታያላችሁ። መቅደሱ ሲዘረፍ ሲቃጠል፣ ብዙ ሰዎች በመሰዊያው ላይ ሲገደሉ ሲታረዱ ትመለከታላችሁ። ከተማይቱን ሲያቃጥሉ ነው የምትመለከቱት በአንቲዮከስ ዘመን። ይሄ ነው ትልቁ ምስላቸው። የዙስ ምስል በእግዚአብሔር ቤተ መቅደስ ተቀመጠ ብላችሁ ይሄንን ምስል ነው። ይሄ ስዕል የሚገኘው በሂስቶሪካል ዶክመንት ነው። ሲዘርፉት ነው። ይሄ ሜኖራ ይባላል። ይሄ ነገር ይሄ ሜኖራ ነው። ሜኖራ ማለት መቅረዝ ነው። መቅረዙን ሲዘርፉ ለጦርነት ስለሚያስፈልጋቸው ከግድግዳው ላይ ያለውን ወርቅ ሁሉ እያፈረሱ ነው የወሰዱት ከኢየሩሳሌም መቅደስ ላይ። ይሄ ነው ማታቲያስ አሁን ያልኳችሁ መቃባውያን እዚህ ላይ የምትመለከቱት ሌላውን የገዛ ወገኑን ሲገለው ነው። እዚህ ጋር በሳንቲም ላይ የሱ ሪል ፒክቸር ነው ለሱ መታሰቢያ የተሰራ። ይሄ ስለ ማታቲያስ ዘመቻ ነው የሚናገረው። ከሱ በኋላ የሚነሱ አሉ። እነዚህ ፈሪሳውያን የሚባሉት ከሐሲዲ ሙቭመንት ውስጥ ነው የወጡት ፈሪሳውያን እና ሕግን የሚጠብቁ ነበሩ። ሊቀ ካህናቶቹ ስለረከሱ፣ የሊቀ ካህናቱ ቢሮ ስለረከሰ፣ የካህናት ቢሮ ስለረከሰ፣ መቅደሱ ስለረከሰ ከዚህ በኋላ እኛ ሕግን እንጠብቃለን ብለው በቃ በራሳቸው ያለ ካህን ያለ ሊቀ ካህን መንገዳቸውን ቀጠሉ ማለት ነው። ምክንያቱም ሕጉን ከጠበቅን እግዚአብሔር ከኛ ጋር ይሆናል ብለው ስለሚያስቡ ይህንን ያደረጉት። ቀጥሎ የምታዩዋቸው ደግሞ እነዚህ ሰዱቃውያኖች ናቸው። ፈሪሳውያንን መጀመሪያ ልንገራችሁና ፈሪሳውያን የበቀሉት ቅድም እንዳልኳቸው ከሐሲዲም ነው እና አልፎ አልፎ ግን መቃባውያንም ይቃወማሉ። ሰዱቃውያን ፈሪሳውያንን ደግሞ ይቃወማሉ። ምክንያቱም ሰዱቃውያን ፖለቲካል ናቸው፣ ቀራጮች ናቸው። ብዙ ጊዜ ከሮማውያን ጋር ይወክላሉ፣ ሀብት ይወዳሉ። ከነዚህ አንዱ ቀራጭ የነበረ አጭር ሰውዬ ታስታውሳላችሁ አይደለም? ዘኪዮስ የሚባል የነዚህ የሰዱቃውያን ወገኖች ናቸው። እነ ማቴዎስ የሚባል ሰው በመቅረጫው ላይ ቁጭ ብሎ ይቀርጥ ነበረ። ከሮማውያን ጋር የተወዳጁ ናቸው። ሮማውያን ደሞዝ ይከፍሏቸዋል፣ በኮሚሽን ነው የሚሰሩት። ስለዚህ ፕሮ ሮማን ናቸው። ስለዚህ በጣም በህዝቡ ዘንድ የተጣሉ ናቸው። እንዴ ከቀራጮች ጋር ትበላለህ ይባላል። በህዝቡ የተተፉ ሰዎች ናቸው እና ሰዱቃውያን ፈሪሳውያን ፖለቲካ ነካሾች ናቸው። አሁን ሙቭመንቱ ፖለቲካል እየሆነ ሲመጣ ታያላችሁ። እና ሰዱቃውያን አንዱ መልካቸው ደግሞ ምንድን ነው? በፍጹም በመላእክት አያምኑም፣ በመንፈስ አያምኑም፣ በሙታን ትንሣኤ አያምኑም። በጣም ልም ያሉ ሊብራሎች ናቸው። ፈሪሳውያን በዶክትሪን ከሄዳችሁ ሞሮለስ እኔና እናንተን ኢቫንጀሊካልስ ይመስላሉ። ቃሉን ያምናሉ፣ በመላእክት ያምናሉ፣ በሙታን ትንሣኤ ያምናሉ፣ በመሲህ ያምናሉ። ማለት መሲህ ይመጣል ብለው ያምናሉ። ኮንሰርቫቲቮች ናቸው፣ ልክ እንደኛ ናቸው። ኢየሱስ ግን ሲመጣ መጀመሪያ የተቃወማቸው ግብዞች ናቸው አላቸው። የወጩትን ውጭውን እንደምታጥቡ ውስጡን አታጥቡትም። ስለዚህ ውስጣችሁ ንጹህ አይደለም፣ ሞቲቫችሁ ፖለቲካል ነው። ከውጭ ስትታዩ ግን የሃይማኖት መልክ አላችሁ ይላቸዋል። ወደ ኋላ ስዕላቸው ላሳያቸው። በቃ ስታዩዋቸው በየመንገዱ ይጸልያሉ። በቃ የሙሴ ሕግ ይላሉ፣ ይጸልያሉ፣ በቃ ይወዛወዛሉ፣ በየግንዱ ይወዛወዛሉ። ግን ልባቸው አልተነካም፣ ህይወታቸው አልተለወጠም። በደንብ ጌታ ሪፕሬዘንት ያደረጉት ፖለቲካል ማይንድድ ሆነው ነው እግዚአብሔርን ስራ ሊሰሩ የሚፈልጉት። ጌታ ኢየሱስ ሲመጣ ደግሞ አንድ ቦታም ፖለቲካም አይናገርም በፍጹም። ጌታ ኢየሱስ ክርስቶስ ሲመጣ ወንጌልን ብቻ የመጣበት እኔ ከላይ ነኝ አለ። በቃ መልእክቱ ከሰማይ ነው፣ የሚወክለው እግዚአብሔርን ነው። በምድር ላይ መጥቶ ሮማኒው ደግሞ ከሊቅደም እያለ ሲናገር የትም ቦታ ላይ አትመለከቱም። ስለዚህ ክርስቲያን እንዲቀላቅል አይፈቀድለትም። በተለይ የወንጌል መልእክተኛ ወንጌል ሰባኪ መልእክቱ ፖለቲከኛ መሆን የለበትም። ይሄ የኔ አቋም ነው፣ ልትቃወሙ ትችላላችሁ። ያ የራሳችሁ ኦፒኒየን ኢዝ ሪስፔክትድ። ካናዳ ካስተማረችን ጥሩ ነገር አንዱ ምንድን ነው? ኦፒኒየን ሀሳባችሁ ኦፒኒየን ዲፍረንስ ሊኖረን ይችላል። ጉድ ፎር ዩ ለአንተ ግን አስ ፎር ሚ ስለ ራሴ ልናገርና
ፖለቲካን መቀላቀል በመድረክ ላይ አላምንበትም። አላደለም ኢየሱስ የሞተው ለዓለም ሁሉ ነው ብዬ አምናለሁ። እግዚአብሔር ሕዝብን ሰውን ሁሉ ይወዳል ብዬ አምናለሁ። ስለዚህ መልእክታችን ለሁሉም መሆን አለበት። ሁሉንም እኩል ልንወድ ያስፈልጋል። የክርስቶስ ሜሴጅ ያ ነበረ እና ምን ልላችሁ ፈልጌያለሁ፣ ሰዎች ሊቀላቅሉ ፖለቲካውን ከወንጌል ጋር ሲቀላቅሉ ጥያቄ ይሁንባችሁ። ምክንያቱም ኢየሱስ ብቻውን በቂ ነው። ያለምንም ፖለቲካል ድጋፍ ወንጌል ይሰበካል። በፖለቲካ መሪዎች ቤተ ክርስቲያን ተደግፋ ያገኘችው ጥቅም ብዙ አይደለም። ምክንያቱም የሚቀጥለው መሪዎች ምን እንደሚሆኑ አናውቃቸውም። ስለዚህ በጌታ ላይ ብቻ እንድንደገፍ ነው ጌታ የሚጠይቀን፣ ከቃሉን መደገፍ ያለብን። ስለዚህ ሰዱቃውያን ፈሪሳውያንን ይቃወማቸዋል። ምክንያቱም ሰዱቃውያን ፖለቲሽያኖች ናቸው። ፈሪሳውያን ደግሞ ውስጣቸው ብዙ ግብዝነት አለ፣ ብዙ ውሸት አለ፣ ብዙ ማጭበርበር አለ፣ ግን የሃይማኖት መልክ አላቸው። ሌሎች ደግሞ ዘሮች አለ ኤሰንስ የሚባሉ። እነዚህ ኤሰንስ የሚባሉ ዘሮች ደግሞ በአይነታቸው ለየት ይላሉ። ልክ እንደ ሰዱቃውያን ናቸው። ግን ባህላቸው ምንድነው? ከሰው ተለይተው ገዳሙ እንደ ፈሪሳውያን ናቸው። ከሰው ተለይተው በገዳም ውስጥ የሚኖሩ ሰዎች ነበሩ። ሌሎቹ የታወቁት ደግሞ እንደ ስምዖን አይነቶቹ በኢየሱስ ክርስቶስ ጋር የነበረው እንደ ስምዖን አይነቶቹ ቀናተኞች የሚባሉ አሉ። ዜለትስ ከዚህ ሙቭመንት ውስጥ ነው የወጡት። በግሪኮች ጊዜ ላይ በቃ ሮማውያንም ጊዜ ላይ የጀመሩ በጣም የአይሁድን መገፋት የማይደግፉ ናቸው። ስለዚህ እግዚአብሔር መንግስት በሰይፍ እናመጣለን የሚሉ ጦር ታጣቂዎች ናቸው። ስለዚህ ከኢየሱስ ደቀ መዛሙርት አንዱ ቅድም እንደነገርኳችሁ ስምዖን ነበር። አስታውሱ፣ ባልነበረ እስጢፋኖስ በቀናተኞች ሰፈር ሄዶ ወንጌል ሲሰብክ ነው የተገደለው። ይሄ የቀናተኞች ሰፈር አንዱ ይህን ስዕል የምስታዩት እንድታስታውሱት ነው። ዜለትስ ይባላሉ። ለእግዚአብሔር ሳይሆን ለኢየሩሳሌም ቀናን የሚሉ በደም ማሰስ በሰይፍ ነፃነት እናመጣለን የሚሉ። ሌሎቹ ደግሞ ሳንሄድሪን የሚባሉ ሰዎች አሉ። የሳንሄድሪን ቦታ ታውቁታላችሁ። ኢየሱስ ክርስቶስ ላይ የፈረዱት ሸንጎው ነው። በሕግ ሕዝብን የሚያስተዳድሩ ናቸው። እና ሌላም እነዚህ ሄሲዳውያን አለባበሳቸው አሁን ዳጥ የሚባሉ አይሁዶች ኢየሩሳሌም ያላችሁ ታውቋቸዋላችሁ። ጸጉራቸውን የሚጎነግኑ ኮፍያ ያደርጋሉ፣ ጥቁር በጥቁር ይለብሳሉ። ኒውዮርክ በጣም ብዙ አሉ፣ እዛም አሉ በጣም ዳጤዎች። ኮንሰርቫቲቮች ናቸው፣ እንደ ፈሪሳውያን ናቸው፣ ሄሲዲም ናቸው እና ሄሲዲክ ጁስ ተብሎ ይጠራሉ። ስለ እነሱ ዲቴይል አልናገርም፣ ምክንያቱም ሲል በህይወት ያሉ ሰዎች ናቸው። በጣም እግዚአብሔርን የሚወዱ ሰዎች ናቸው። በሰንበትን የሚጠብቁ ሰዎች ናቸው። ግን ወንጌል ላይ ገና የመሲሁ መምጣት የሚጠብቁ ናቸው። ሌላ የጥፋት ርኩሰት፣ ይህን ስዕል የምታዩት አሳማ ሲሰዉ ነው። በዛ በእግዚአብሔር ቤተ መቅደስ ቅድም የነገርኳ ግራፊክ ሲሆን እንዳትረሱት ብዬ ነው። ከዚህ በኋላ ይህን ስዕል በኋላ ላይ መጣበታለሁኝ። ወደ ትምህርቴ ልመለስ። ጌታ ይመስገን። እና የእንቅስቃሴያቸው ወር እየጨመረ ቅድም ያልኳቸው እነዚህ ቀናተኞች ኤሰንስ፣ ሰዱቃውያን፣ ፈሪሳውያን፣ ሄሲዲሞች እነ ማታትያስ መቃባውያን ተነስተው ይህንን የግሪካዊነትን ንቅናቄ ገፉት። ባይ ኦል ሚንስ እኛ አይሁዶችንን የአይሁድን ባህል እንጠብቃለን ብለው መጋፋት ጀመሩ። እና ማታትያስ ሲሞት ልጁን ይሁዳን ወታደራዊ እንቅስቃሴ ላይ ኃላፊ ያደረገው እንዳሾመው እና ይሄ ይሁዳ የነበረው ወታደራዊ ችሎታ ሳይሆን ስሙ ራሱ የነበረው መቃብ ማለት መዶሻ ማለት በጣም አድቃቂ ነው። ይሁዳ ማለት ነው የማታትያስ ልጅ ማለት ነው። እና ስማቸው ሐሴሞኒያን ወይም ደግሞ ሐሸሞን ከሚባለው መንደር የመጣ ስም ነው ይባላል። እና ከዛ ቀድሚያት የተገኘ ነው ይላል ኢያሱ 15:27 ላይ አለላችሁ። እና ይሁዳ የሚባል ሰው ተነሳ፣ የዚህ አመፅ እንቅስቃሴ መሪ ሆነ። እና ይሄ መቃባዊ በመቃባ ሙቭመንት ውስጥ በታሪክ ላይ የተጻፈ ሰው ነው። በጣም የሚገርማችሁ ወደ ታሪኩ ልምጣላችሁ። በ164 ቅድመ ዓመት ክርስቶስ ቤተ መቅደሱን አስመለሱ። የጥፋት ርኩሰትን አስወገዱ። መቅደሱ ነጻ። 3 ዓመት ፈጀባቸው። መቅደሱን አነጹ፣ ቀደሱ። ግን ሁሉን አንጽተው ሲጨርሱ መብራት መጫር ነበረባቸው። መብራት ለማብራት ግን
በሜኖራ ውስጥ እንግዲህ 3 ዓመት ተዘግቷል መቅደሱ ብያቸዋለሁ። ረክሷል፣ አልጸዳም። እንደገና ቀድሰውት ንስሐ ገብተው በዕጣን በብሉይ ኪዳን መቅደሱ ቢረክስ ማድረግ ያለባቸውን አርገው ሲጨርሱ ሜኖራ ወይም መቅረዝ ይባላል። ይህን ስል ለመልስላችሁ እዚህ ጋ ቤንጃሚን ናታንያሁ በስዕሉ ላይ የምትመለከቷቸው ይሄ ሜኖራ የሚባለውን መቅረዝ የሚባለውን ሲያበሩ ነው የምትመለከቱት። በዘይት ነው የሚሰራው። በብሉይ ኪዳን ሙሴ ታዞ የሰራው ነው። በመገናኛው ድንኳን ትምህርት ላይ ይህን ብዙ ጊዜ አስተምሬዋለሁኝ። እና አጽድተ ሁሉን ነገር ዘይት ውስጡ አልነበረም። የምትበቃው ለአንድ ቀን ብቻ የምትበቃ አንዲት እንትን ነበረች፣ ጨርቅ ነበረ ውስጡ ለማንደጃ ለመቅረዝ ውስጥ ያለው ዘይቱ ያለው ለአንድ ቀን ብቻ የምትሆና። ስለዚህ የአንዷን ቀን ጫሯት፣ አብር መቅደሱ ነጻ ተባለ እና በአንድ ቀን ደግሞ ዘይቱ ተቀምሞ አይደርስም። ስለዚህ በእንጥፍጣፊ ብቻ 8 ቀን በራች፣ ለአንድ ቀን የማትበቃዋ። ስለዚህ 8 ቀን በተአምር መለኮታዊ ተአምር ነው ተባለ። ስለዚህ ከዚህ የተነሳ ሃኑካ የሚባል በዓል ተጀመረ፣ የብርሃን በዓል ማለት ነው። ስለዚህ ሃኑካ እንዲህ ነው የጀመረው። መቃባውያንን አባረው መቅደሱን አንጽተው ማለት ነው፣ ኤጲፋነስ ያረከሰው ማለት ነው። እና ይሄ ሃኑካ ሁል ጊዜ የሚከበረው በአይሁዶች በኪስሌቭ ወር ነው፣ በ25ኛው ቀን ላይ ነው። በፈረንጆች ደግሞ በኖቬምበር በዲሴምበር በሁለቱ መካከል ያለ ወር ነው። እና ሃኑካ 8 ቀን ነው የሚከበረው፣ ምክንያቱም ለ8 ቀን የበራው ብርሃኑ። ስለዚህ 8 ቀን ብርሃኑን ያበሩታል። ሁሉም በየቤቱ ሜኖራ ወይም መቅረዝ ያደርግና መብራት ያባል። አሁን ልመልሳችሁ እና አንቲዮከስ ኤጲፋነስ እና ጸረ ክርስቶስን ላሳያችሁ። ከ1 እስከ 22 እንግዲህ ስላለፉት መንግስታት ታሪክ ተናግረናል፣ ምን እንደተፈጠረ። ከ23 እስከ 27 ደግሞ ስለሚመጣው መንግስት ነው የሚለው። ስለዚህ በመንግስታቸው መጨረሻ ምን ይላል? ኃጢአታቸው በተሞላች ጊዜ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉሥ ይነሳል። አሁን የሚናገረው ስለ ጸረ ክርስቶስ ነው። አንቲዮከስ ኤጲፋነስ አይደለም። አንቲዮከስ ኤጲፋነስ ኦልሬዲ ወንጀሎችን ፈጽሟል፣ ብዙ አመፅን አድርጓል፣ አይሁዶችን ጨፍጭፏል፣ ቤተ መቅደስ አርክሷል። የጥፋት ርኩሰት በኢየሩሳሌም ስትቆሙ በመቅደስ ውስጥ ተመለከቱ። አንባቢው ያስተውል ሽሹ አለ ጌታ ኢየሱስ ክርስቶስ ማቴዎስ 24 ላይ። የሚናገረው ስለ ኤጲፋነስ አይደለም የሚናገረው። ኤጲፋነስማ ከዛ በፊት ነው የሆነው። ጌታ እየተናገረ ያለው ወደፊት የሚመጣ ጸረ ክርስቶስ አለ። ከዚህ አንቲዮከስ ኤጲፋነስ የባሰ ከሴሌኪዮስ ልጅ ከዚህ ክፉ ግሪካዊ ሰው ከሱ የባሰ ሌላ የሚነሳ ፊተ ጨካኝ ንጉሥ ይነሳል። ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም። ስሙ፣ በድንቅ ይጠፋል፣ ያደርግማል፣ ያከናውናል። ኃያላንን የቅዱሳንን ሕዝብ ሁሉ ያጠፋል፣ አይሁድን። በማታለሉም ተንኮል በእጁ ይከናወናል፣ በልቡ ይታበያል። ታምነው የሚኖሩትን ብዙዎችን ያጠፋል፣ ባለቆቹም ላይ ይቋቋማል፣ ያለ እጅ ይሰበራል። የተናገረውም የማታውና የጠዋቱ ራእይ እውነተኛ ነው፣ ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩ ዝጋይንን የፈለቁት ከብዙ ዘመን በኋላ ይሆናል የሚለው ጌታ ኢየሱስ ክርስቶስም ወደፊት ነው ጠቁሞ ያሳየው። እዚህም ቦታ ላይ የምትመለከቱት ዳንኤልን ምን አለው? ራእዩን ዝጋ ነው። ይህ የምታየው ነገር በቃ በአንተ ዘመን የሚሆን አይደለም፣ ዝጋው። እና መቼ ነው የሚሆነው? ዮሐንስ ራእይ ላይ ሄዳችሁ ስትመለከቱ መጽሐፉ ተከፈተ። ራእዩን ክፈተው፣ ራእዩን ጻፈው፣ በብራና ላይ ጻፈው፣ ተናገረው ነው የተባለ። አሁን ራእዩ አልተከደንም ማለት ነው። እዚህ ላይ የምትመለከቱት ይሄ ነው። እኔም ዳንኤል ተኛው፣ ያለም ቀን ታመምኩ። ዝርዝሩ ትምህርት ላይ ሊሄድላችሁ። እንግዲህ ጸረ ክርስቶስ ማን ነው? ጸረ ክርስቶስ እንደ እግዚአብሔር ቃል ስትመለከቱ ምዕራፍ 7 ቁጥር 8 ላይ ጸረ ክርስቶስ ተክለ ሰውነቱ አስደማሚ ይሆናል። አስደማሚ አስደናቂ ሰው ይሆናል። ምን ይላል? ምዕራፍ 7 ቁጥር 8 ላይ ቀንዶች ተመለከትኩ፣ እነሆ በመካከላቸው ሌላ አንድ ትንሽ ቀንድ የአፈ ቀንድ ወጣች ይላል። የቀደመው ምስል ወደኋላ ልመልስላችሁና ላሳያችሁ ፈልጋለሁ። ስለ ቀንዱ ስናገር ቀንዱን እንድታዩልኝ ስለምፈልግ ነው። ሃሌሉያ።
እንዴት ነው ትምህርት ፈጠንኩባችሁ እየገባችሁ ነው ሁሉ አማን ነው እየሰማችሁ ነው ወይስ አላችሁ ከኔ ጋር እየተከተላችሁ ነው I just want to know ምናልባት አክብጆ ከሆነ ላቀለው ፈልጋለሁ በቀለል አድርጌ ልናገር በቀላሉ ለማቅረብ ሞክራለሁ ትምህርቶቼ ሲከብዱ አልወዳቸው ግን ትምህርቴ ቀላል ነው ብዙ ጊዜ ሲምፕል አድርጌ ነው የኮሌጅ ወይ የዩኒቨርሲቲ ሌቭል አድርገን አይደለም እናስተምር ሁሉ ጊዜ ኖርማል በማንኛውም ጉባኤ ሊረዳው በሚችለው መንገድ መሆን አለበት ብያምናለሁ ስለዚህ ቀንዶች ተመለከትኩ ይላል እና ቀንዶችን ተመለከትኩኝ በፊቱም ከቀደሙት ቀንዶች ሶስቱ ተነቃቀሉ እያለ ይናገራልና ጸረ ክርስቶስ የሚሆነው በአቋሙም በጣም የተስተካከለ አቋም ያለው አትራክቲቭ የሆነ ሰይጣን አስቀያሚ ሆኖ አይመጣም ቢ ኬርፉል በጣም የሚስብ ስብዕና ያለው ሰው ሲመጣ ደግሞ ልክ በኋላ ነው ከብዙ ዘመን በኋላ ነው እንደ አንቲዮከስ ኤጲፋነስ የሚሆነው ከጥቂት ዓመታት በኋላ እንደ አንቲዮከስ እንደ ቀደም እንደነበረ አውሬነቱ ይገለጣል ግን ሲመጣ አስገራሚ ሰውን የሚስብ በቃ ስብዕናው አትራክቲቭ ግን ጢም ብሎ የተሞላው በሉሲፈር መንፈስ ነው ራሱ ሉሲፈር በሱ ውስጥ ሆኖ ነው የሚራመደው ተክለ ቁመናው በቀላል አማርኛ በቃ በአገርቤ ቋንቋ ሸበላ ነው በቃ ሰው አይቶት የሚወደው ፐርሰናሊቲ የሚወደድ ሲናገርሳ ሚገርም ነው ዳንኤል 7 ላይ ምን ይላል በራሷ ላይ ስለነበሩ ስለ 10 ቀንዶች በኋላም ስለወጣው በፊቱም 3 ስለወደቁ አይኖችና ትዕቢት የተናገረ አፍ ስለነበሩት መልኩም ከሌሎች ስለበለጠ ሸበላ ስለሆነው ስለሌላው ቀንድ እውነቱን ስለሌላው ቀንድ የፊተኛው ቀንድ ኤጲፋነስ ነው ይሄኛው ቀንድ ሌላው ቀንድ ነው እውነቱን ለማወቅ ፈለኩላል በጣም አምሮ ስለ የሆነ ጸረ ክርስቶስ ነው የሚናገረው አምሮ በጣም ሻርፕ የሆነ ጂኒየስ ይሆናል እንዳንበሳ ደፋር የሆነ ሰው ነው ብዙ ሰው ሊረዳው የማይችለውን ውስብስብ ያለ ነገር ለመፍታት ብልህ ሰው ይሆናል አንደበተ ርቱዕ ይሆናል በቀላሉ ሰዎችን ተናግሮ ማሳመን ይችላል ከዊንስተን ቸርችል ይልቅ ተናጋሪ ነው ከጆን ኤፍ ኬኔዲ ይልቅ ተናጋሪ ነው ከማርቲን ሉተር ይልቅ ተናጋሪ ነው አይ ድሪም የሚለው ነው አይ ሃቭ አ ድሪም እንዳለው እንደ ማርቲን ሉተር ከሱ የበለጠ ንግግሩ ኃይለኛ ነው ከአዶልፍ ሂትለር ይልቅ በጣም ማግኔቲክ የሆነ ፐርሰናሊቲ ያለው ሰው ነው ብዙ ቋንቋዎች ይናገራል በሁሉ ቶክ ሾው ላይ ምናልባት ተፈላጊ ሰው ሊሆን ይችላል ሁሉም ቶክ ሾው ይፈልገዋል እኔም ላናግር እኔም ኢንተርቪው ላርግ ሁሉም ተፈላጊ ሰው ሊሆንላቸው ይችላል በጣም ፐርሰናሊቲው እንደ ማግኔት የሚስብ ነው የዓለምን ሰው ሁሉ በቃ በአንድ ጊዜ በሚስብ ማንነቱ ሊያታልለው ይጀምራል ራእይ 13:5 ግን ስለዚህ ሰው እንዲህ ይላል ታላቅንም ነገርና ስድብን የሚናገርበት ምን ተሰጠው አፍ ተሰጠው በ42 ወርም እንዲሰራ ስልጣን ተሰጠው 42 ወርን ካልኩሌት አድርጉት ስንት ጊዜ እንደሚሆን 3 ዓመት ተኩል እሺ ስለዚህ ጸረ ክርስቶስ ሌላው ሰይጣናዊ አጀንዳ ይዞ ነው የሚነሳው 8:23 ላይ ሄዳችሁ ተመለከቱ እንቆቅልሽን የሚያስተውል ፊተ ጨካኝ ንጉስ ይሆናል በእንግሊዘኛው ላይ ምን ይላል ሲኒስተር ስኪምስ ይሄ የሚያስተውል እንቆቅልሽን የሚያስተውል በጣም ተንኮለኛ የሆነ ሰይጣናዊ አጀንዳ ይዞ ምስጢራዊና ነገሮችን ውስብስብ አድርጎ ማንም ሊፈታው እንደማይችል አድርጎ የሚቆጣጠር ተንኮለኛ የሆነ ክፉ የሆነ ጨካኝ የሆነ ጂኒየስ የሆነ ለዓላማው ነገሮችን የሚሰራ ማለት ነው ሰይጣናዊ ኃይል ደግሞ ከኋላው አለ ሶስተኛ ጸረ ክርስቶስ ሰይጣናዊ ኃይል ይዞ ነው የሚነሳው 8:24 ላይ ሄዳችሁ ተመለከቱ ኃይሉ ይበረታል ነገር ግን በራሱ ኃይል አይደለም ይላል በድንቅ ይጠፋል ያደርግማል ይከናወናል ሱፐር ሂዩማን አቢሊቲ ያለው ከሰይጣን በጣም ሱፐር ሂዩማን መለኮታዊ የሆነ አጋንንታዊ የሆነ የጥልቅ ኃይል ጉልበት ይሰጠዋል ነገሮችን የሚያይበት የሚረዳበት የሚያከናውንበት ለዚህ መተተኛ ነው ደጋሚ ነው በአጋንንት ኃይል ነው ስራውን የሚሰራው ስለዚህ አስገራሚ ነገሮች ያደርጋል
ሰይጣናዊ አሰራር፣ ሰይጣናዊ አደራረጎች ይዘው በቃ በአንድ ጊዜ ለነገሮች መፍትሄ የሚሰጥ ይመስላል። እኔ አንዳንድ ጊዜ ሰዎች ነገርን ሁሉ በእጃቸው በጸጋ ስጦታ ሰው በእግዚአብሔር መንፈስ ኮንትሮል ውስጥ ሆኖ መንፈስ እንደፈቀደ ነገሮችን ያካፍላል እንጂ ሰውን ባገኘሁት ቁጥር እስቲ ትንቢት ልንገርህ ብዬ ከራሴ ማውጣው ከሆነ እንትኑን የሚይዘው ያንን ቫልቮ ይሄ የትንቢት ከመንፈስና ከነፍስ ለመንፈስና ነፍስ ልዩነቱ ብንረዳ እግዚአብሔር ቃል ምንድነው? እግዚአብሔር ቃል እንደተሳለ ሰይፍ ነው ይላል ዕብራውያን ላይ እና በሁለት በኩል የተሳለ ሰይፍ ነው መንፈስንና ነፍስን እስኪለያይ ድረስ ይላል። አጥንትና ጅማት የተጣበቀ ነው። ብዙ ጊዜ ግን የቃሉ ስለት ይገባና ይለየዋል። መንፈስና ነፍስ የተጣበቁ ከሆነ ለዚህ ነው ይሄ ትራንስደንታል ሜዲቴሽን የሚባል አለ። ሰዎች ከሰውነታቸው ይወጡና ሜዲቴት ያደርጋሉ። የሆነ ቦታ ደርሰው ይመለሳሉ በራሳቸው በሜዲቴሽን እና ይሄ ከሰውነት ሲወጡ ግን መንፈሳቸው ባዶ ስለሚሆን ዲሞኒክ ነፍሳቸው ባዶ ስለምትሆን አጋንንታዊ ፕሬሰንስ ይገባል በመካከላቸው። በአጋንንት ኃይል የወርቅ ገመድ ይለዋል መጽሐፍ ቅዱስ በመክብብ ላይ ሲልቨር ኮርድ ይለዋል። ስለዚህ በዛ የተያያዘ እየገቡ እየወጡ የሚያደርጉ ሰዎች አሉ። በተለይ ይሄ የምስራቃውያንን ሜዲቴሽን የሚያደርጉ ሰዎች ለአደጋ የተገለጡ ሰዎች ናቸው። አእምሯቸውን ብላንክ ባረጉ ቁጥር አጋንንት ወደ እነሱ ውስጥ ይገባል። ቢ ኬርፉል። ሜዲቴሽን የምታደርጉ ሰዎች ይሄ በተለይ የዮጋ ሜዲቴሽን ይሄ የሚል የህንዶቹ ማንትራ ምናምን የምትባለው ነገር ቢ ቬሪ ኬርፉል፣ አትጫወቱ። ጸሎት እና የምስራቃውያን ሜዲቴሽን በጣም የተለያየ ነው። ለዚህ ሰይጣናዊ አሰራርና አደራረጎች በአንታይ ክራይስት ውስጥ ያላችሁ ብዙ ነገሮች ነካካዊ ለማስረዳት ብዬ ግን አንዳንድ ነገሮች ዲስሪጋርድ አድርጉ፣ ግድ የላችሁ። አራተኛው ነገር ምንድነው? ጸረ ክርስቶስ አስጨናቂ ዲስትራክቲቭ ይሆናል፣ አፍራሽ 8:24 ላይ የምታዩት ኃያላንንና የቅዱሳንን ሕዝብ ያጠፋል። ልክ አንቲዮከስ በአይሁድ ላይ ያለው የጥላቻ ቁጣ ደሴም ጸረ ክርስቶስ ያለውን የጸረ ክርስቶስ ልብ በደንብ የምናየው በአንቲዮከስ ላይ ነው። አንቲዮከስ ልክ ያን ያህል ሕፃናትን መፈጥፈጥ፣ ርጉዞችን መቅደድ፣ ቤተ መቅደሱን ማቃጠል፣ አሳማ መሰዋት ለአይሁድ ሕዝብ ያለውን ጥላቻ እንደገለጸ የጸረ ክርስቶስ ደግሞ የባሰ ይሆናል። ዳንኤል በሕልሙ ውስጥ አመመኛል፣ ታመመ። ይህንን ነገር ተመልክቶ ከሕልሙ የተነሳ ብዙ ቀን በቃ ገረም ነበር በዚህ ራእይ ያለ በመጨረሻ ሲጨርስ በዛ ነው የጨረሰው። ስለዚህ ወገኖች እኛ የምናየው ብዙ ክፋት በምድር ላይ በሲኒማ በዜና የምናያቸው ክፋቶች ስላደነደንን እንጂ ብዙ የሚያሳምም ነገር ነው። አንዳንድ ወሬዎች ዴሊብሬትሊ አለመስማት እንዴት ጥሩ ነው። ያማል፣ ይረብሻል፣ ያሳዝናል ወገኖች። ስለዚህ ልባችንን ዲሰንተሳይዝ ሰይጣን እንዳያረግብን አንዳንድ ነገሮችን ባለማየት እግዚአብሔር ይባርከን፣ ባለመስማት እግዚአብሔር ይባርከን። አለዛ ዲሰንተሳይዝ እንሆናለን፣ እንለምደዋለን። ወገኖች ሆይ ቀኖቹ ባያጥሩ የሥጋ የለበሰ ሁሉ ባልዳነ ነበር። ዳንኤል ታመመ። ጭከናውን ተመልክቶ የጸረ ክርስቶስን ክፋት ተመልክቶ የአንቲዮከስን ክፋት ተመልክቶ ማቴዎስ 24 ቁጥር 22 ይህን የሚለን። አምስተኛው ጸረ ክርስቶስ አታላይ ሰው ይሆናል፣ አስመሳይ ሰው ይሆናል። አንቲዮከስ ከሚሲያ ከሚባል ከኤዥያ በላይ ከዚህ ከትንሹ ኤስያ አካባቢ ተነስቶ ጦሩን አንቀሳቅሶ ወደ ይሁዳ ከተሞች ሲመጣ የይሁዳ ከተማ ከመግባቱ በፊት የሰላም ስምምነት እናድርግ፣ በቃ እኛ ከእናንተ ጋር ሰላም ነው ያለሁት፣ በቃ ሰላም ነው አልነካችሁ ምናምን ብሎ አዘናጋቸው አይሁዶችን። በተዘናጉበት ሰዓት ላይ ከተማቸውን ዘረፈ፣ ከተማይቱን አቃጠለ፣ ከተማይቱን አፈራረሰ። ሴቶችን፣ ሕፃናትን፣ ከብቶችን ባሪያ አድርጎ እያጋዘ ወሰዳቸው፣ ብዙ ሰው ጨፍጭፎ። ጸረ ክርስቶስም እንደዛ ነው የሚሆነው። አታላይ ነው። ከአይሁዶችን ይስማማል። 3 ዓመት ተኩል ላይ ግን አብረው እንደማይሄዱ ያውቃሉ። የተቀደሰው ሕዝብ ነው ይላል። ጣዖት አምልኮ በመቅደሳችን አይቆምም ይላል በፍጹም። ስለዚህ አንቲዮከስ ይህንን ያደርጋል። ጸረ ክርስቶስም ኤግዛክትሊ the same thing ያደርጋል።
8:25 ላይ ምን ይላል? በማታለሉ ተንኮልን በእጁ ያከናውናል። በልቡ ይታመናል። ታምነው የሚኖሩትን ብዙዎችን ያጠፋል፣ ያመኑትን ያጠፋቸዋል። በአለቆቹ አለቃ ላይ ይቋቋማል፣ ያለ እጅም ይሰበራል ይላል። ትዕቢተኛ ሰው ይሆናል። 8:25 ላይ የአመፅ ሰው ይሆናል። አምላክ ነኝ ይላል። አምላክ ቅድም እንዳልኳቸው አንቲዮከስ ማለት የሁለት ቃል ድምር ነው። ቴዎስ ኤጲፋነስ ትክክለኛ ስሙ አንቲዮከስ ቴዎስ ኤጲፋነስ ምን ማለት ነው? አንቲዮከስ ቴዎስ ማለት ቲዮሎጂ ቴዎስ አምላክ፣ ኤጲፋነስ ማለት ተገለጠ ማኒፌስት አደረገ ማለት ነው። ስለዚህ አንቲዮከስ አምላክ ተገለጠ ማለት ነው ስሙ። አንቲዮከስ ቴዎስ ኤጲፋነስ አምልኮኝ የሚል ይሆናል። ከትዕቢቱ ብዛት የተነሳ በእግዚአብሔር ቤተ መቅደስ መጥቶ በዙፋን ተቀምጦ እኔ ነኝ አምላክ ማለት ይጀምራል። ጸረ ክርስቶስ ልክ እንደ አንቲዮከስ። ሰባተኛ ጸረ ክርስቶስ ድንገት ነው ወደ ጥፋት የሚሄደው። 7:11 እና 8:25 ላይ ስትመለከቱ ያለ እጅ ይሰበራል ይላል። ይሄ ታሪክ በአንቲዮከስ ዘመንም ሆኗል። የጁፒተርን አምላክ ከመቅደሳቸው አውጥተው ወይም ዙስን ከመቅደሳቸው አውጥተው ሲወረውሩ አንቲዮከስ በጣም በቁጣ ተናደደ፣ በጣም ነደደ። ከዛ ተመልሶ ኢየሩሳሌምን ወራለሁ ብሎ እየገሰገሰ ሲመጣ እየገሰገሰ ሲመጣ አንዳንድ ነገሮች ተከሰቱ። እግዚአብሔር ገና ወደ ኢየሩሳሌም ሳይመጣ ዝግጅትን በሚያደርግበት ሰዓት ላይ ሰውነቱን ከላይ እስከታች እግዚአብሔር በቁስል መታው። ሰውነቱ ተላ። በሰውነቱ ውስጥ ትሎች ይሄዱ ጀመር። ራሱ እንኳን የገላውን ሽታ መቋቋም እስኪያቅተው ድረስ አንቲዮከስ ያ ኃይለኛ ሰው፣ አንቲዮከስ ያ ሕፃናትን በመንገድ ላይ የፈጠፈጣቸው፣ አንቲዮከስ ሴቶችን እርጉዞችን ሆድ የቀደደው፣ አንቲዮከስ የእግዚአብሔርን ቤተ መቅደስ ያረከሰው፣ አንቲዮከስ እኔ አምላክ ነኝ ያለው ሰው መጨረሻው በትል ተበልቶ ሞተ። ልክ እንደ ሄሮድስ ራሱ እንኳን የገላውን ሽታ መቋቋም አቅቶት ነበር። ያለ ሰው እጅ ድንገት ወደ ዘላለም ጥፋት ተወሰደ። ያለ እጅ ተቆረጠ፣ ያለ እጅ ወደቀ። የእግዚአብሔር እጅ ጣለው። እግዚአብሔር ትዕቢተኞችን ሁሉ ጊዜ ያዋርዳቸዋል። ትዕቢተኛ በእግዚአብሔር ፊት የተጠላ ነው። ትዕቢተኛን እንደዚህ ነው አንስቶ የሚፈጠፍጠው እግዚአብሔር። ሉሲፈር ትዕቢተኛ ነበር፣ እግዚአብሔር አዋረደው። አንቲዮከስን አዋረደው። ጸረ ክርስቶስን ያዋረደዋል። ወገኖች ሆይ በእግዚአብሔር እጅ ይመታል። የሰው እጅ አይደለም የሚመታው፣ የእግዚአብሔር እጅ ይመታዋል። ወገኖች ሆይ 8:26 ላይ ምን ይላል? የተነገረውም የማታውና የጠዋቱ ራእይ እውነተኛ ነው ይላል። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእዩን ዝጋ ይለዋል ጌታ። እስከ መቼ ይሆናል? 2300 ቀን 2300 ቀን ይሆናል። ቀንና ሌሊት ይቅርታ፣ ቀንና ሌሊት 2300 ቀንና ሌሊት ማለት ቀን 1 ሌሊት 2 ቀን 1 ቀን ሌሊት 2 እያለ ተቆጥሮ ማለት ነው። ግን በመጽሐፍ ቅዱስ የቀን አቆጣጠር ምንድን ነው ሲቆጠር? ማታም ሆነ ጠዋትም ሆነ አንድ ቀን ነው የሚለው መጽሐፍ ቅዱስ። እዚህ ቦታ ላይ ግን የምታዩት 2300 ቀንና ባይብል ኮዶች አሉት ከሌላ ትንቢቶች ጋር እንዲገጣጠም ተደርጎ ቢያንስ 1500 ቀናቶች ናቸው። 2300 ቀንና ሌሊት ማለት 1500 ቀናት ማለት ነው። ስለዚህ 3 ዓመት ተኩል ይሆናል። ከሩቅ ራእይ ላይ የሚናገረውና ዳንኤል የሚናገረው መጥቶ ፊት ሲያረግታላችሁ ሲገጣጠም ታያላችሁ። ማቴዎስ 24 እንደዚህ ይላል፣ እንግዲህ በነቢዩ በዳንኤል የተባለው የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ኢየሱስ የሰጠው ምልክት ይሄ ነው። ራእይ 22:10 ላይ ምን ይላል? እኔም ለዘመኑ ቀርቧል፣ የዚህ መጽሐፍት የትንቢትን ቃል በማህተም አትዝጋው ይለዋል። ራእይ 22:10 አትዝጋው፣ የሚፈጸምበት ዘመን ነው ይለዋል። ወደ መከናወን ይመጣል። ስለዚህ አሁን ዛሬ ወደ እኛ እንመለስ። ስለ አንቲዮከስ ነገርኳችሁ፣ ስለ ጸረ ክርስቶስ ነገርኳችሁ። አንዱ ለአንዱ ጥላ እንደሆነ ላሳያችሁ ሞከርኩ። ምን እናድርግ? ይህን ተናግሬ እጨርሳለሁኝ። እግዚአብሔር ስም ብሩክ ይሁን። ነገሮች በጣም ኮምፕሊኬትድ እንዳይሆንባችሁ ፕሊስ ወደኋላ ሄዳችሁ ሪዋይንድ እያደረጋችሁ ስሙት። እንደገና ስሰሙት በደንብ ይገባችኋል ብዬ አስባለሁ። ስለዚህ አንቲዮከስ ስለ ኤጲፋነስ ስለሱ ነገርኳችሁ። አንዳንዶች እዛ ጋር ተፈጽሟል ይላሉ። አይደለም።
አልተፈጸመም። ኢየሱስ አይመጣም ይላሉ፣ ኢየሱስ ይመጣል። በ70 ዓመተ ምህረት ኢየሱስ መጥቷል የሚሉ ውሸት። አልመጣም። ኢየሱስ መጥቶ ቢሆን እኛ እዚህ ምን እንሰራለን? እኛስ በዚህ ስጋ ምን እንሰራለን? ስለዚህ ሆል ቴዎሎጂካል ባክግራውንዱ የሐላፋውያን ከላይ እስከታች የተፋለሰ ሊመልሱት የማይችሉት ነው። በእንግሊዝኛ ፕሪተሪስት ይባላሉ። ይህንን የሚያስተምሩ አስተማሪዎች ኢትዮጵያ ውስጥ አሉ። ስማቸውን ጠቅሼ ልነግራችሁ ይችላለሁ፣ ግን እነሱን ስማቸውን በነግራችሁ መረዳታቸው ነው። ምንም እናመጣው ነገር የለም። ስለዚህ ደግሞ ትንቢት ስለሆነ እነሱም ደግሞ በተራቸው ነው አንተ ልክ አይደለም ይሉኛል። እኔም እናንተ ልክ አይደላችሁም እላችኋለሁ። እንማማራለን። መማማሩ ይጠቅመናል እንጂ መወነጃጀሉን ስለማላምንበት አልናገርም። ስለዚህ በማህተም አትዝጋው ይለዋል። ምን እናድርግ? እኔና እናንተ ምን እናድርግ? እሺ ጸረ ክርስቶስ ይመጣል። ጸረ ክርስቶስ ባህሪው ይሄንን ይመስላል። እኔና እናንተ ምን እናድርግ? አሁን ብዙዎቻችሁ ስለ 666 እንድናገር እነግራችኋለሁ። ስለ ራእይ ላይ ያለውን ሁሉ ጠቅሼ ስለ 666 ስለ ምንድን ነው የሚባለው ስለ ቺፕሶቹ ምናምን እነግራችኋለሁ። እሱ ቢግ ዲል አይደለም። ዋናው ጸረ ክርስቶስ ባህሪውን ማወቅ ነው። መቼ ይሆናል የሚለውንም የሚቀጥለው ነገ ላይ አንዳንድ ነገሮች ጨምሬ ከዚህ ጋር ነግራችኋለሁ። ስለዚህ በመጠባበቅ እንድንኖር ጌታ ይፈልጋል። ጌታን በመጠባበቅ እንድንኖር ጌታ ኢየሱስ ክርስቶስ ይመጣል። ጌታ ከመምጣቱ ከ7 ዓመት በፊት ቤተ ክርስቲያን ትነጠቃለች። ቤተ ክርስቲያን በጌታ በክርስቶስ ኢየሱስ በኋለኛው መለከት ተነፍቶ በሙታን ይቀድሙናል ይላል ተሰሎንቄ። ይሄ የተባረከ ተስፋችን ነው። ስለዚህ ለንጥቀት የቀረ ትንቢት የለም። ለጌታ መምጣት ግን የቀረ ትንቢቶች አሉ። ጌታ ሲመጣ የሚቀሩ ትንቢቶች አሉ። አሁን ያልኳቸው አንዱ ጸረ ክርስቶስ ነው። ስለ ትሪቢሌሽን ፒሪየድ ነው። አንዳንድ ነገሮች ምናልባት ማፖችን አላሳየኋችሁም። እነዚህን ስሎች ተመልከቱ። ከመምጣቱ በፊት ከምጽአቱ በፊት የመጡ እንትኖች አሉ። ተመልከቱ። እዚህ ጋር ንጥቀት የሚሆነው ቀድሞ ነው የሚሆነው። ንጥቀት ይሆናል። የቤተ ክርስቲያን ንጥቀት አንደኛ ተሰሎንቄ 4 ላይ እንደሚናገር። እንደገና ደግሞ የመከራው ዘመን ውስጥ እንገባለን ልክ ከንጥቀት በኋላ። እዚህ ጋር መታዩት 7 ማህተሞች አሉ። ቀጥሎ ደግሞ 7 መለከቶች ይከፈታሉ። ፍርዶች ናቸው። 7 ጽዋዎች ይለቀቃሉ። በመከራው ዘመን ላይ የጸረ ክርስቶስ ዘመን ነው። የፍርድ ዘመን ነው። 7ኛው ሱባኤ ነው። 7ኛው ሱባኤ ምንድን ነው? ነገ ይህንኑ ስዕል መልሼ ያሳያቸዋለሁ። እና ኢየሱስ ክርስቶስ የሚመጣው የመጨረሻው አርማጌዶን ጦርነት ጊዜ የሚሆን ነው። ከዛ በፊት የሚሆኑ ጦርነቶች አሉ። የጎግ ማጎግ ጦርነቶች እዚህ ውስጥ ነው የሚሆኑት። በመጀመሪያው 3 ዓመት ተኩል ውስጥ ነው የሚሆኑት። እሱንም ምናልባት ጌታ ቢፈቅድ ጊዜ ካለ እንማረዋለን። እና ዘመኑ ማፑ ይህንን ይመስላል። የዚህ የመከራው ዘመን ማፕ ይመስላል። ስለዚህ ኢየሱስ ክርስቶስ የሚመጣው ተመልከቱ። ይህንን ማፕ ስታዩ ከዚህ ቀስት ጀምራችሁ እስከዚህ ቀስት ድረስ ስትመለከቱ ከሁለቱ ቀስቶች በመካከል 7 የመከራ ዘመናት አሉ። 7 የመከራ ዘመናት አሉ። እዚህ ጋር ኢየሱስን ተቀበል ነው የሚባለው። እዚህ ጋር ግን ሰይጣንን እንዳትቀበል ነው። ሰይጣን ቁጥሩን እንዳትወስድ ነው። ቁጥሩን የወሰደ ኤተርናሊ ዳምድ ነው ማለት ዘላለማዊ ኩነኔ፣ ዘላለማዊ ፍርድ እዛ ውስጥ ይወድቃል ማለት ነው። ስለዚህ የኢየሱስ ክርስቶስ ምጽአት ይሆናል። 7 የተለያየ አይነት ፍርዶች አሉ። ቅድም እዚህ ላይ ላሳያችሁ የምፈልገው ይሄንን ነበረ። የኃጢአት ፍርድ ተደርጎልናል። ክብር ለእግዚአብሔር ይሁን። ኃጢአታችን በክርስቶስ ኢየሱስ ደም ተሰርዮአል። እና ምን እናድርግ? እነዚህ 7 ማህተሞች ሲጨርሱ ሌላ 7ኛው ማህተም ሲከፈት 7 መለከት ይለቀቃል። 7ኛው መለከት ሲከፈት 7 ጽዋ ይመጣል። 777 ይሄ እግዚአብሔር ቁጥር ነው። 777 ፐርፌክሽን ሙላትን ነው የሚያሳየው። 666 ሰው ነው የሚያሳየው። ሌላ ጊዜ ይህንን እንመለከተዋለን ጌታ ቢፈቅድ እና ወደ ቻርቱ ልመለስላችሁና እንደዚህ አይነት ዘመን ይመጣል። ጌታ መጥቶ አሁን ያለንበት እዚህ የመጨረሻው ዘመን ላይ ነን። የምስሉ እግር ላይ ነው ያለነው። ከእግዚአብሔር ተራራ የሰው እጅ ሳይነካት አንድ ድንጋይ ተፈንቅላ መጣ ምስሉን ዶግ አመድ ታደርገዋለች፣ ደስመት ታደርገዋለች፣ ትደመስሰዋለች፣ አቧራ ታደርገዋለች። that's the kingdom of God, that's the kingdom of Christ። የክርስቶስ መንግስት ናት ያቺ።
የክርስቶስ መንግስት መጣ ይህንን የሰውን ግዛት ሁሉ ታፈራርሳለች። መጨረሻ ላይ የምታፈርሰው ግን ልክ አንቲዮከስ በሰው እጅ ያልሆነ በእግዚአብሔር እጅ ተመትቶ በትል ተበልቶ እንደሞተ የመጨረሻው የጸረ ክርስቶስ መንግስት የሚፈራርሰው በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ሲመጣ የጸረ ክርስቶስ መንግስት አጋንንቶች፣ ርኩሳን መናፍስት ተጠራርገው ወደ ጥልቁ ይገባሉ፣ ይታሰራሉ። ሰይጣን 1000 ዓመት ይታሰራል። አቤት ይህን ሲሰማ ድንጋጤ ወድቆበታል። ኢየሱስ ጌታ ነው። አስደንግጡት። ምጽአቱን ስትሰብኩ አጋንንቶች ይደነግጣሉ። ክብር ለእግዚአብሔር ይሁን። ጨለማ ይደነግጣል። ለምን? ሰው ይነቃል። ሰው አይኑ ይከፈታል። ለመጸለይ ቀለል ይለዋል። ለማምለክ ቀለል ይለዋል። ተስፋ ይታየዋል። ምጽአቱ ይታየዋል። ክብር ይታየዋል። የአክሊል ሽልማት ይታየዋል። በጠላት ላይ የሚወሰደው እርምጃ ሰው ይታየዋል። አይኖቻችሁ ይከፈት። መጠባበቅ፣ ኤክሳይትመንት በውስጣችሁ ይግባ በጌታ በኢየሱስ ክርስቶስም። ኢየሱስ ይመጣል። ማራናታ። እስቲ ማራናታ በሉ ወገኖች ሆይ፣ ማራናታ። በቤታችሁ እስቲ ጮክ ብላችሁ ባትጽፉም ማራናታ በሉ። እስቲ አፋችሁን ከፍታችሁ ድገመው። ማራናታ በዩ፣ ማራናታ በዩ። እንደገና ማራናታ። ኢየሱስ በክብር ይመጣል። ሃሌሉያ። ተጠባብቃችሁ ኑሩ። ኢየሱስ ይመጣል። ነቃበል በኢየሱስ ክርስቶስ። የእግዚአብሔር ነገር ውስጥህን ይምላው። የእግዚአብሔር ነገር ውስጥሽን ይምላው በጌታ በኢየሱስ ክርስቶስ። የምትሮጭበት ነገር፣ የምትለፊበት ነገር አስፈላጊ ቢሆንም ልብሽ በዛ መያዝ የለበትም። ልብህ በዛ መያዝ የለበትም። ልብህ የሚያዝበት ነገር ቢኖር የጌታ መምጣት ይመጣል። አንድ ቀን ሰማይ ይከፈታል። አንድ ቀን የስም ጥሪ ይመጣል። ትጠራለህ። ና ወደዚህ ይባላል። ሃሌሉያ። ወደ ላይ ውጣ ይባላል። የዛን ጊዜ ሰው ሁሉ የጌታ ልጆች ይሄ የሚበሰብስ የማይበሰብሰው ለብሶ በክብር አስደናቂ መገለጥ ይመጣል። ልዩ ኤክስፔሪየንስ እንለማመዳለን። በመንፈስ ቅዱስ ስንሞላ ከነበረን ኤክሳይትመንት በሺህ እጥፍ በሚሊዮን እጥፍ በጣም ኤክሳይት የሚያደርግ መንፈስ ቅዱስ ትራንስፎርም ያደርገናል። የዛን ጊዜ እሱን እንመስላለን። ለካለን በልጁ በብዙ ወንድሞች መካከል ሲኖር ሳለ አስቀድሞ ያወቃቸውን የልጁን መልክ ይመስሉ ዘንድ አስቀድሞ ወስኗልና፣ ስለዚህ ልጁን እንመስላለን፣ ኢየሱስን እንመስላለን። ለካ ይነጥቀናል፣ ወደ እሱ እንገባለን። 7 ዓመት የአክሊል ሽልማት ይኖረናል። ወገኖች ሆይ ጌት ኤክሳይትድ። አገልግለው ጌታን። ዘመን ሳይሄድ፣ ጉብዝና ሳይበላ፣ ዕድሜ ሳይሸሽ፣ ዘመን ሳይሄድብህ፣ ጤና ሳለህ፣ አቅም ሳለህ ወገኖች ኢየሱስ ይመጣል። አገልግለው። ኤክሳይትድ ሁን በጌታ ነገር። ለአምልኮ ኤክሳይትድ ሁን። ጌታን ለመከተል ኤክሳይትድ ሁን። ትኩስ ጴንጤ ሁን። አሜን። ትኩስ ጴንጤ ሁን። ይሄ ያደረ አትሁን። ሰንብተህ ስልችት ያለ ጴንጤ፣ በቃ ጸሎት ስልችት ያለው፣ መስመር ስልችት ያለው፣ ክሪቲካል ስፒሪት ያለው ዝም ብሎ በቃ ኖ በቃ ኦን ፋየር get on fire expect Christ anytime ጌታ ክርስቶስ ሰማያትን ከፍቶ ሊመጣ ይችላል። በመጠባበቅ anytime any moment ጌታ ክርስቶስ ሊመጣ ይችላል። ወገኔ ሆይ ሁለተኛ በእግዚአብሔር ነገር ተጠመድ። ተጠባበቅ። በእግዚአብሔር ነገር ተጠመድ። ቢዚ ሁን በእግዚአብሔር ነገር። አትናቀው አገልግሎትህን። 4 ሰው አገልግል ታማኙን፣ 3 ሰው አገልግል ታማኙን። የሰው አገልግሎት ክቡርነቱ የሚለካው ባገለገለው የህዝብ ብዛት አይደለም። ኖ እንደዛ አይደለም። በቃ አንዳንድ ጊዜ እሳቸው እኮ ሺህ ጉባኤ ሰው መካከል የሚቆሙ ናቸው። የሚቆሙበት ህዝብ አይደለም ማተር የሚያደርገው የሚቆምበት መንፈስ ነው። የሚያገለግልበት መንፈስ ነው። የሚገልጠው ክርስቶስ ነው ማተር የሚያደርገው እንጂ በሰው ብዛት አይደለም። አንድ ጊዜ አንድ ሰባኪ ፓስተሮች ስብሰባ ላይ እንዲህ ብሎ ነገረን። በቃ አዳራሻችን ባዶ ሆኗል አለ እና በቃ እሑድ ሰው ብዙ ስለማይመጣ በቃ እወጣለሁ እገባለሁ አለ እና በህይወቴ ቀረልኝ ለራሴ እወጣለሁ ሰው ሲመጣ በር ላይ እጄ ሰው አስገባለሁ አለ። ሰው ሲመጣ ከሩቅ ሳይ ደስ ይለኛል አለ እና በቃ ገብቼ ደግሞ ስንት ሰው እንደገባ እቆጥራለሁ አለ እና ጌታ ምን አለኝ አለ፣
ጭንቅላት መቁጠርን አቁም አለኛል። እሺ ፓስተሩ የሚያየው ስንት ሰው ጉባኤው ላይ እንደመጣ ነው የሚያየው። እግዚአብሔር ደግሞ የሚያየው ትውልድ ነው የሚያየው፣ ኔሽን ነው የሚያየው። አብርሃምን አንዱን አብርሃም ጠርቶ ከዋክብት ነው እግዚአብሔር የሚያየው። እንደ ከዋክብት እንደ ባህር አሸዋ ነው የሚያየው። ስለዚህ የጉባኤ የአገልግሎት ትልቅነት ብዙ ሺህ ሰው ስታገለግል፣ 5 ሰው ስታገለግል the same spirit ይኖር፣ the same respect ይኖር፣ the same preparation ይኖር። ክብር ለእግዚአብሔር ይሁን። ስለዚህ ተጠባበቀው ጌታን። ኤክሳይትዱን ስታገለግል ደግሞ በእግዚአብሔር ነገር ተጠመድ። ዘማሪ ነህ፣ በስርዓቱ ዘምር፣ በስርዓቱ ዘምር። የተሰጠሁን ዘማሪ ነሽ፣ ዘምሪ። በጽድቅ በቅድስና ኖረሽ ዘምሪ። በምትዘምሪበት አንደበት ሌላ ነገር አይውጣ በኢየሱስ ክርስቶስ ስም። ስለዚህ በእግዚአብሔር ነገር ተጠመዱ። የእግዚአብሔር ነገር ቢዚ ያርገ። እግዚአብሔር ስራ ይብዛል። የጽድቅን ስራ አገልግል እግዚአብሔርን። ሶስተኛ ተዘጋጅተህ ኑር። በቃ ተዘጋጅ። ጌት ሬዲ ሁሉ ጊዜ። ልክ ወላድ ልትወልድ ምጧ ሊመጣ ያለ ሴት ታውቃላችሁ አይደለም? አትሊስት የምትወልድበት ወራቶች ሲገቡ እዚህ ሀገር በካናዳ ህግ፣ አሜሪካና ካናዳ አንድ ይመስለኛል፣ ሻንጣ አለቻቸው። ሻንጣቸውን ፕሪፔር ያደረጉና ፓክ አድርገው ሲወልዱ የሚያስፈልጋቸው ነገሮች በሙሉ ለቤቢ መምጫ ሲመጣ ደግሞ ምን ላይ ልብሱን የሚያለብሱትን የሚያስፈልጋትን ፓክ ታደርጋለች። ኤኒታይም ኪክ ሲያረግ በቃ ፑሽ ማድረግ ሲጀምር ምጡ መጣ ሲባል ወዲያውኑ ባል ሻንጣ ይዛል፣ መኪና ያስነሳል፣ አሯሩጠው ወደ ሆስፒታል ለመወለድ። something is coming። ሊወለድ ያለ ነገር አለ። ስለዚህ get ready in the spirit. Get ready. The spirit of God is moving. Get ready. The spirit of God is coming in a mighty way. ትልልቅ ሪቫይቫሎች ሊመጡ ነው። እግዚአብሔር የመጨረሻውን ዘመን የኋለኛውን ዝናብ ሊያዘንብ ነው። ጌት ሬዲ። የእግዚአብሔር ኃይል ሊለቀቅ ነው። እግዚአብሔር ምስክሮችን ሊያስነሳ ነው። የኃይል መንፈስ ይመጣል። አገልጋዮቹን የእሳት ነበልባል ያደርጋል። ቤተ ክርስቲያንን ይቀድሳታል። መብዛት ብቻ ትጠብቅ። አንዳንድ ጊዜ አነሰሰሪ ከሆነ መቀነስም መባረክ ነው። ሃሌሉያ። ጌዲዮንን ቀንስልኛል። በምላሱ የሚኖር ህዝብ ነዋል። አልፈልገውም አለ። በርከክ የሚለውን ብቻ ነው የምፈልገዋል። በርከክ ብሎ ውሃ የሚቀዳውን እሱን ነው ቀንስ አለው። እግዚአብሔርን በሰው ቁጥር ኤክሳይትድ አናደርገው። እነዚህ ነው አንዳንድ ሰዎች ኢምፖርታንስ ይሰማቸዋል። እኔ ከቀረው ቤተ ክርስቲያን ባዶ ትሆናለች። መንፈስ ቅዱስ አይቅር። ምናገለግለው ሰዎችንም ቢሆን ሰዎች ግን በእግዚአብሔር መንፈስ ላይ አይደሉም። መንፈስ ቅዱስ is important። የእግዚአብሔር ክብር ኢምፖርታንት ነው። ራሳቸውን ኢምፖርታንት ያደርጋሉ ሰዎች በእግዚአብሔር ቤት ላይ። ከዚህ የተነሳ መለመን ይፈልጋሉ። እንደነሱ አትሆን። ደጃዝማች አትሆን። በእግዚአብሔር ቤት ላይ ንጥፍ በል፣ ተዘርጋ፣ አገልግል። በቃ መሬት ሆነ በቃ እግዚአብሔር ቤት አገልግል። ዴስቲኒ ክቡር ነው። ጌታዬ ክቡር ሆኖ እግር ካጠበ ማንም መጥቶ ደግሞ በጌታዬ ላይ በመስቀሉ ላይ ሊንዘባነንበት አይችልም። ትልቁ ጌታ ብቻ ነው። ትልቁ እግዚአብሔር መንፈስ ቅዱስ ብቻ ነው። ስለዚህ ሰው በእግዚአብሔር ላይ ትልቅ መሆን ሲፈልግ ኖ አይደለም፣ እግዚአብሔር ነው ትልቅ። ስለዚህ በእግዚአብሔር ነገር ተጠመድ፣ ተዘጋጅተህ ነው። ጌት ኤክሳይትድ። መንፈስ ቅዱስን እየተጠባበቅ እጁን እየተጠባበቅ በእግዚአብሔር ነገር ተጠምደህ ጠብቅ። ጸረ ክርስቶስ ይምጣ፣ ማን ይምጣ፣ ንጥቀት ይምጣ፣ ጌት ሬዲ። ነገ ጌታን እንደሚመጣ ብታውቅ ምን ታደርጋለህ አሉት። አንድ ሰባኪ አትክልት እየኮተኮተ ምን እንዳላቸው ታውቃላችሁ? ነገ ጌታ ቢመጣ እኔም ዛሬ መኮትኮቴን አላቆመም፣ ኮተኮታለሁ አለ። ዋይ እንዴት እንዲህ ይላል? እኛ ምንድነው መንፈሳዊ ለመሆን በቃ ጾም ጸሎት ይዛለሁ፣ ከዛ ቤተሰብን ሰብስቤ እንዲህ አርጌ ብዙ ምን እንለዋለን። እሱ ማረግ ያለበትን ሁሌ የሚያረገው ያን ነው። ኦሬዲ ሬዲ የሆነ ሰው ነው። ምጥ ቢመጣ ብትባል የተዘጋጀች ከሆነ ሻንጣዋን የዘጋጀች ከሆነ ምጥ ቢመጣብሽ ምን ታረጋለሽ? ሻንጣዬን ይዤ ሆስፒታል ሄዳለሁ። አይ ዱ ዘ ሴም ቲንግ። በየጊዜው ማረገውን ሁሉ ጊዜ አረጋለሁ። ምን እያረጋችሁ ነው ዛሬ? አር ዩ ሬዲ? አይደለም ምንድነው የሚባለው? ሰርገኛ መጣ በርበሬ ቀንጥሶ ነው የሚባለው። እንደሱ እንዳይሆንብን። ወይ ዘይቱ አልቋልና እንሂድና ዘይት እንግዛ ተብሎ መንፈሳዊነት ልትጀምሩ ልታማሙቁ ነው? ኢየሱስ ሊመጣ ነው ይባል ወይስ ዕለት ትዘጋጃላችሁ? እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ በክብር ይመጣል።
ነገ እስክንገናኝ ድረስ እግዚአብሔር መንፈስ ከእናንተ ጋር ይሁን። ሰላም ሁኑልኝ። ወዳችኋለሁ።